አልኩህ እኔ ፒስተል ቢኖር ይኖር ማለት ነው የሆነ ተበጀቸው ነው በዚህ ደረጃ ግዲያል ሪል ጋንግስተር ምን ይሆን እንዴ ከቤቴ ሁላ ግማሽ መንገድ የጀመርኩበት ጊዜ ሲሪየስ ነው እጄ ስመለስ ግን በቃ አትሊስት ከጀርባ ህፃናት ተወሰን ጊዜው ሂፕ ሆፕ ነው የኛን አልበም መስማት አለባቸው እኔ ወንጭ ፍሪክ ሰቨንም የሰራችሁ የሚገርም ነው ያው እኔ የሚሰራው አሪፍ ስራ በቃ በደንብ ፕሮሞት ቢደረግ በደንብ ነው የሚቆጣጣው እና ልጅቷ በተፈጥሯ ወጣ ያለች ነገር ነው ኦኬ እና እንደ ወንዳውንድም ነገር ናት ግን የሆነ ደስ የሚላለው እንደው የሆነ የደረቀው አይነት ሳይሆን ደስ አይ ቲንክ ክራሽ ነበርበት ራጂና ሲስና ቤክሰብን እንኳን ደህና መጣችሁ ዌልካም ብለናል ቆያችሁ ቴንክ ዩ አርት ፕላስ ወደ አዲሱ ስቱዲዮ ሙቭ ካረገ በኋላ ለመጀመሪያ ጊዜ ነው እንግዲህ ያው ራጂና ሲስ አማካኝነት ቡናችን መጥቷል ቁርስ መጥቶልናል እኛ ውሃ አቅርበናል ዋው ይበልጣል እንግዳኛ ነው የምንመስለው እናመሰግናለን ቴንክ ዩ ሉማን ሰላም ነው አለን ሂፕ ሆፕ እንዴት ነው ካልቸሩ አሪፍ ነው ካልቸሩ ሁሉም ነገር ምርጥ ነው አሪፍ ላይ ነው ያለው እንቅስቃሴው ደስ ይላል አሁን ላይ በተለይ ያንግስተሮቹ ምናምን በደንብ እንትን እያሉ ሞቅ ብለዋል ሞቅ እያለ ነው መጨረሻ በጣም ደስ ይላል አሪፍ ነው እንተዋወቃ ከመጀመሪያው ከሁለቱም ጋር ከሱን ጀምር ኦኬ የተወለድክ አይሰፈር ልጅ ነው እኔ ቤክ ሰቨን እባላለሁ ቤክ ያልኩት በረከት ነው ስሜ ሰቨን ደግሞ ሰባተኛ ልጅ ነኝ ለቤቴ ቀኗ ደግሞ 7 ነች የተወለድኩባትና ለዛ ነው ቤክ ሰቨን ያልኩት ሰፈሬ አዲስ ሰፈር ነው ወደ አዲስ አበባ ያማ ልጅነት ምናምን እንዴት ነበር ልጅነት ቆንጆ ነው በጣም የሁሉም ሰው ልጅነት ጥሩ ነው ኤኒዌይ ኳስ በጣም ወድ ነበር እንደውም ከሙዚቃው ይልቅ ወደ ኳስ ታዘነብ ነበር እና ካምፓስ ስንገባ በደንብ በቃ ኢነርጂው መጣ ሂፕ ሆፕ ነገሩ በቃ ከፍ እያለ ዶሚኔት ያደረገ መጣና ግጥሞች መጻፍ ዘፈኖች መስማት የሀገራችንን የውጪዎችን በደንብ ማዳመጥ ጀመርኩኝ ማለት ነው ከዛ ያው እንግዲህ ህልሜን ለመኖር ሰዎች መፈለግ ጀመርኩ ማለት ነው ራጂ ጋር ተገናኘን ስራችንን በደንብ በሰፊው ጀመረን ማለት አንድ ላይ ተጀመረ እየተመካከረን ሂፕ ሆፕ ነው የተገናኛችሁ ስቱዲዮ ግድ ነው ግድ ነው ብዙ ሰው ጉዛ ነው የሚገናኝ የበራ ጓዴ እንደማለት የስቱዲዮ ጓዴ ያለ ራጂ ሴት ሰፈር እኔ ፒያሳ ቴዎድሮስ አደባባይ ተረት ሰፈር እዛ ነው ያሁኑ አይደለም ያውኑ እንዴት እንደሆነ እንጃ ያሁኑ አደባባይ ብቻ ነው ያለው አደባባዩ ነው ያለው መድፎ አልዞረማ መድፎ ትላንት ያርሰናል መድፎ ብቻ ወደ ለንደን ዞረ እና እዛ ነው ተወልጄ ያደኩት ተረት ሰፈር ይባላል ቴዎድሮስ አደባባይ ከባድ ሰፈር ነው ግን እንደ ሰፈሩ ወይ እንደ እንትኑ አይደለም የኔ አስተዳደግ ጀስት በቃ የቤት ልጅ የሚባለው አይነት አለ ከግቢ የማይወጣና ፋሚሊ ጋር በቃ ትንሽ ስትሪክት ነበሩ የሆነ የሰፈር ልጆች ጋር ምናምን ራሱ ምንም ያን ያህል እንትን የለኝም ባጥር ነው የምታያቸው በቃ በመስኮት ምናምን ባጥር ምናምን ነው ያን ያህል እንትን አልነበረኝም ከዛ ግን እንዴት መጣ እዛው ቤት ስታሳልፍ ምናምን ኮምፒውተር ላይ ኦንላይን ነው ወይስ የሂፕ ሆፕ ማርመጥን አይደለም እሱ እንኳን ሃይ ስኩል ላይ ሆኜ የሚገርመው የሆነ አስተማሪያችን ተማሪውን ይጠይቃል ምንድነው ወደፊት መሆን የምትፈልጉት ምናምን ይላል ኦኬ እና 9ኛ ክፍል ወይ 10ኛ ይመስለኛልና ሁላችንም የሆነ ነገር አለ አንድ ልጅ ግን የሆነች ሀሌ የምትባል ልጅ ራፐር መሆን ነው የምፈልገዋለች ሴት አላቅም እንደሆነ ራፐር ምናምን አላቅም ምንድነው በሀገረ አሜሪካ ሜሪላንድ ግዛትና አካባቢ ላይ ለምትገኙ እህቶቻችን ምርጥ ዜና ይዘን መተናል ሪያ ብራውስ
ቀንድባችሁን ኦምብሬ ታቱ ልሰራችሁ እናንተን እየጠበቀች ነው። እንዲሁም ደግሞ ኢትዮ ኢቨንት ስታይሊንግ የቤተሰብ ፕሮግራም፣ ድግስ፣ የተለያዩ ዝግጅቶች ካላችሁ ፋድምቅ ሸብረክ አድርገው ያሰናዱላችኋል። ሁለቱንም ስክሪን ላይ በምናስቀምጠው ስልክ ማግኘት ትችላላችሁ። ደውሉ። መደወል ነው፣ ሰዓት የለም። እና ልጅቷ በተፈጥሯ ወጣ ያለች ነገር ነው። ኦኬ። እና እንደ ወንዳ ወንድም ነገር ናት፣ ግን የሆነ ደስ የሚላለው እንደውም የሆነ የደረቀው አይነት ሳይሆን አይ ቲንክ ክራሽ ነበረበት። አይ አይደለም፣ ያለ እንደ ዲጄ ሊ ሳትሆን ኖርማል ላቀሳሰር ነው ትላለች። ሌላ ደግሞ ቢፍ ያ እና እሷ ስትጠይ ራፐር ነው ነው ፈልገዋለች። እና ምንድን ነው ምናምን ብዬ ከእሷ ጋር የሆነ ፍሬንድ ለመሆን ሞከርኩኝ ማለት ነው። እና በወቅቱ እሷ በቃ የኢቭ ምናምን የምትባል ልጅ ነበረች መሰለኝ ራፐር። የእሷን ነበረ እንትን ስል የነበረው እና ታደምጥ የነበረው። እዛ ከእሷ ጋር ፍሬንድ ሆንን ምናምን። በወቅቱ ደግሞ የሆነ ግጥም ሊሪክስ ምናምን በጋዜጣ ላይ ምናምን ይወጣ ነው። እሷ ታገኛለች እንደ አጋጣሚ ሆኑና ግጥሞች ይወጡ ነበረ። እሱን እየቆረጠች ምናምን ታመጣልኝ ጀመር። እሱን መሸምደድ ጀመርኩ ቤት ምናምን ቴፕ ላይ ምናምን ሪከርድ እያደረግኩ ምናምን። በፊት ደግሞ ታስታውሱ ከሆነ እዚህ ሲኒማ ኢትዮጵያ አጠገብ የሆነ የውጭ ሙዚቆች ፒያሳ፣ እሷም የሰፈር ልጅ ናት እና እዛ ጋር የሆነ የውጭ ሙዚቃዎችን ሪከርድ እያደረገ የሚሸጥ ሰው ነበር። አሉ እኮ እዛ ብዙ እየቀዳ ማለት ነው። በቴፕ እቺ እንትኗን ይቻላል በእሷ የነጃሩል የነፓክን ምናምን ቀጥታ ከውጭ ማግኘት አክሰሱ ስለሌለ ሬክ እያደረገ እና እሱን ማግኘት እድሉ ያኔ ዋጋው ምናምን 12 ብር ምናምን እንደዚህ ነበር። ካሴቱ የሚሸጥ ነው ወይስ የሚሸጥ? ርካሽ ነው ግን ማግኘቱ ከባድ ነበር። በጣም ከባድ ነበር። ልክ ነው። በቃ እሱን እንትን እያልን ምናምን መሸምደድ ጀመረ ምናምን። ቤት ምናምን ይገረሙ ነበር። እኔ አክቹዋሊ እንደ እንትን ነበር የሚቆጥረው፣ የሆነ አይምሮ ነው የታመመ ሰው እንደዛ ነበር የሚቆጠረው። ምክንያቱም የሆነ ብቻህን ሆነ ክላስ ውስጥ ሆነ ምናምን ሊሪኩን ምናምን እንትን እያልክ ከሙዚቃው ጋር እንትን ትላለህ፣ ትለማመዳለህ። የነጃሩልን ምናምን ስናወራ ፋዘር ይገርሙ ነው። ምንድን ነው ታሞ ነው ምንድን ነው ይላታል ማለት ነው። በእንደዛ አይነት ሁኔታ ነው ሂፕሆፕ ጀመረ። ያቺ ልጅ ከተበችኝ፣ እሷ ግን እዛ ውስጥ አልገባችም። የሚገርም ነገር ሌላ ላይፍ ውስጥ አንተን ከትባ እኔ በቃ እንትን ታሪክ ትዝ አለኝ። ሮናልዶ እዛ ስፖርቲንግ ሊዝን ለመግባት አካዳሚ ሊመረጡ ነው ምናምን 2 ጎል ያገባ ሰው ለምን በጨዋታው ከፍተኛ ጎል ያገባ ወደ አካዳሚው ይሄዳል ሲባል ከአንድ ጓደኛው ጋር አንዳንድ ጎል አገባ። ከዛ ለሁለት አንድ ኳስ ይዞ ጎሉ ጋር ተገናኘና ጓደኛው ሰጠው አገባ። አቀባብላ ነው እንትን አለች። እኔ እስከ ተወሰነ ድረስ ሄድኩበት ማለት ነው። ምን ትዝ እንዳለኝ ታውቃለህ? ቤቢ የሚባል ጓደኛ ነበረኝና እንደዚህ ልክ እንደሱ እኔ ፍላሽ ነበረኝ። እኔ ኦነር ነው እቃው ነው ያለኝ። እሱ ደግሞ በጣም እንዳንተ ይወዳል እና አምዛዋን የወጣ ጊዜ እኛ ጩጬ ነበር እንዴ 10ኛ ክፍል 11ኛ ክፍል ምናምን እና የኔ ፍላሽ ላይ እንደዚህ ሙዚቃዎችን አስጭኖ ምናምን ቁጭ ብሎ ላይሪኩን ይጽፋል። እኔ ደግሞ ይሰለቸኛል ቤት ምናምን በቃ አንተ የሆነ እንደታመመ ሰው ነው እንውጣ ምናምን ብዬው እምቢ ሲለኝ በቃ ፍላሽን አምጣ ወስድብሃለሁ እያልኩ ነው ይጆት ህልም ታጨልማ። እኔ ራፐር ይሆን ነበር። አይ እንደዛ ነው አብዛኛው ሰው የሚጀምረውም እንደዛ ነው። የሆነ አክሰሱ ብዙም አልነበረም በፊት ላይ። የተወሰኑ ልጆች የሆነ በቃ ነገሩ ይገባቸዋል እና ያንን ያደርጉ ነበረ። እኛ ደግሞ በዛ ተስበን እንዳልኩሽ ወደዛ ውስጥ ገባ ማለት ነው። መጀመሪያ ግን የሸመደድከው የማንን ነበር? የኢሚኒየም ከባዱን ያስጀመረች የኢሚኒየም ነበር ከሆነ ነው ያስጀመረው። እና እሱን ነበረ ሸምድጄ። ለዛም ይመስለኛል ፋዘር የልጅ ታሟል ይፈጥናል አይደል? ኢሚኒየም የሱን ከሸመደድከው ኦብቪየስ እና በቃ ምናምን ትንሽ እንትን ይል ስለነበረ ያው በኋላ ላይ ነው ቀስ እያሉ ሁኔታዬን ሲያዩ ምናምን እንትን እያለኝ እንዳመረርከው ገባችሁ? ሰፖርት ምናምን የለም ያን ያህል፣ ግን የሆነ ዝም ብሎ አክሴፕት ያደርጓል። በቃ ይሆንለት እስኪ ፓርቲ ምናምን ታዘጋጃለህ። ዴይ ፓሪ ምናምን ነበረ።
ከዛ ነፃነቱንም አገኘ ነፃነቱንም ምናምን የስ አዘጋጅተንም እናውቃለን። ስለ ዴይ ፓሪ ካነሳ አይቀር እዚህ ቦሌ ሃይስኩል አካባቢ በጣም ይዘጋጅ እንደነበረ እና ኤምሲሲ አምረኝ ሲያወሩ ሰማ ነበርና እሱ ፌመስ ናቸው ያኔ አይደል የሂፕሆፕ ማስታወቂያ ምናምን ይሰሩ እንዴ። በጣም እነሱ በጣም ግሬስፉል ነበሩ በወቅቱ። ሁሉንም ነገር ለብዙ ሰው መጀመሪያ ሆነዋል አይደል? ታያቸዋለህ እናያቸዋለን። የት ነበር ግን እናንተ ዴይ ፓሪ ይዘጋጅ የነበረው እና አትሞስፌሩ ምን ይመስል ነበር? አትሞስፌሩ በጣም አሪፍ ነበር ያኔ። ሁሉ ነገር አዲስ ስለሆነ ጊዮን ላይ ምናምን ይዘጋጅ ነበረ። እዚህ ፒያሳም ደግሞ የሆነ አንድ ቤት ነበረ በአካል ነው ምናምን የሚባል ነገር እዛም እንትን ነበር። እቺ ልጅ ናት ኢንፎርሜሽኑ ስላላት ትነግረናለች ምናምን አርባ ምናምን እንደዚህ ይኬድ ነበር ምናምን። ከዛ በኋላ ግን እኛም ደግሞ እኔም የሆነ አንድ ጓደኛዬ ማይክ የሚባል ዲጄ ነበረ። ኦኬ ከሱ ጋር አብረን ሊሴ ትምህርት ቤት ፊት ለፊት ያሆ ባር የሚባል ነበር። ኦኬ እዛ ዴይ ፓሪ አዘጋጅተናል። አንዴ ነው እኔ እንኳን አዘጋጀው። ከዛ በኋላ እኛ ኮምፕሊትሊ ወጣን። ከዛ በኋላ እንጂ አሪፍ ነበረ ዴይ ፓሪው ምናምን በጣም ይገርማል። ከትምህርት ቤት ምናምን ነው ሰው በቃ ልጥፍ ብሎ ልብስ እዛው ነው የሚቀየረው ምናምን እዛው ልክ ነው የሚለበሱት ልብሶችን እያሰብኩ እኮ ነው። አፍሮ ነበርኩኝ እኔ ራሱ ጀልሲ ነበር ማለት ነው። አፍሮ ነበርኩ ባይዘዌ ለመጀመሪያ ጊዜ ከአሁን ከጋሞ ቦይስ እነሱ ፐርፎርም ሊያደርጉ መጥተው ጥቁር አንበሳ ትምህርት ቤት እኔ ጥቁር አንበሳ ነው የተማርኩ ሃይ ስኩል መድረክ ላይ አብሬ ወጥቼ ፐርፎርም አድርጌ እነሱ ያኔ ወጥቶ ነበር ዘፈና እነሱ በቃ ፈምሰዋል። እንትና ነበረ ተጋብዞ የመጣው ልክ እንደ ሰራዊት ፍቅሬ ሰራዊት ፍቅሬ በቃ ትልቅ እንትን ላይ ነው ያለው። እሱ ተጋብዞ እሱ ባለበት ምናምን ያኔ ምን ነበር መሰለህ ነጋሙ ቦይስ የራሳቸውን ሲዲ ምናምን ይሄ ኦዲዮን ብቻ ዜማውን ብቻ ቢቱን ብቻ ማለት ነው ሪከርድ አድርገው በሲዲ ይዘው ነው የሚዞሩት እና ባንድ ስለማያስቱታ እና እዛ ላይ ነው ፐርፎርም የሚደረገውና እንደ አጋጣሚ የእንትናን የቱፓክን ካሊፎርኒያ ነው እሱን ቢቱን ይዘውት ነበር ድሬና ቱፓክ። ከዛ እሱን ጠየኳቸው በገገማው ሄጄ ምናምን እንትኑን አንዴ ልጫወትበት ምናምን መድረክ ላይ ቢቱን ስጡኝ አልኳቸው። እዛ ኦኬ ምናምን አሉ። በጣም እንትኖች ናቸው። በዚህ አጋጣሚ ቪዲዮ ካላቸው እንትን ቢል ሼር ቢያደርጉ ጋሞ ቦይስ ዮኒን እንጠይቀዋለን። ዮኒን እና ፐርፎርም አደረኩኝ እዛኔ ካሊፎርኒያ ላፍ ለመጀመሪያ ጊዜ እዛ እነሱንም የማግኘት እድል ያገኘሁት የዛኔ ደስ የሚል ያን ያህል እንትን ውስጥ ባልሆንም ፍቅሩ ስላለኝ ወጥቼ ግን በድፍረት ፐርፎርም አድርጌያለሁ። የምትማርበት ትምህርት ቤት ውስጥ ነው? የምማርበት ትምህርት ቤት። አሁን ተማሪዎቹ ምን አሉ? ጀለሶች የሌለ ነበረ። በስማ በጣም ይገርማል። የሰፈሪ ልጆች ራሱ ገረማቸው ማለት አይቶኝ የሚያውቁት በቃ ስወጣ ስገባ ነው። ትምህርት ቤት ስትሄድና ስትመለስ ነው እቺ ፍሪክ ተባለ። በቃ እዛኔ ሰፈር እዛ የሰፈር ልጆች ምናምን ገብተው ነበረ እዛ ላይ ፐርፎርም ሳደር ምናምን አዩና አሪፍ ነው። ከዛ ከፍታ ምናምን መጣ። እንደዛ ያልን ነው። ቤክስ የት ዩኒቨርሲቲ ነበር ካንተ? እኔ 5 ኪሎ ዩኒቨርሲቲ ነበርኩኝ። እዚሁ 5 ኪሎ ጎረቤት ኢንጂነሪንግ እዛ ነበረ እና የሚመቸኝ ግን 6 ኪሎ ነው። ግቢው ሰፊ ስለሆነ 5 ኪሎ ባይነቸር ጠበብ ያለች ላይብረሪም ቅርብ ነው። በቃ ፊት ለፊት ነው ላይብረሪው ራሱ አይደለም ያ 6 ኪሎ ግን ሰፊ ነው። ከፈለግ ኬኔዲ ዩኒቨርሲቲ ገብቼ ጓደኞቼ ሲያጠኑ እኔ ሊሪክስ ነበር የምጽፈው እንደ ላይብረሪ ውስጥ እና ጽፌ ጨርስና ቲያትር አለች አይደል 5 ኪሎ ሌላ በኩል እሱ ጋር እዛ ስቴጅ ላይ ባህል ማዕከል ላይ ኦኬ እዛ ጓደኞቼን አስቀምጣቸውና ላፕቶፕ ቢት ከፍቼ እዛው ፐርፎራፕ ሰሩዋለሁ እዛው ላይቭ ማለት እና የመጀመሪያ ሙዚቃዎችን ጓደኞቼ ነው ፊልም ያደረጉት እና እንደዛ እያደረኩኝ ግጥሞችን እጽፍ ነበር። የመጀመሪያ መድረኬ ኩሪፍቱ ይሰራው ኢንጆይመንት ስንሄድ ሰብሰብ አድርጋቸው ዲጄ ነበር እዛ እና አንዴ ላስቸግር ብዬ የኢንዳ ክለብ 15 ቢት አስከፍቼ በቃ ፍሪ ስታይል እሱ ላይ ራስህን ግጥም የራሴን ግጥም እና በቃ ያኔ ነው ያወቁት ሁላ እንዴ ልጅ ምንድነው ማለት ዘፋኝ ነው ወይስ ራፐር ምንድነው ከልቤ ነው። እና መድረክ የኔ መድረክ ይመቸኛል። የሚገርም ግራጁዌት አድርጌ ስራ ከጀመርኩ በኋላ
ለትሬኒንግ እንኳን ስንሄድ በቃ እንደ ሆቢ ሆኖ ማይክ የተቀበልኩ ሰርፕራይዝ አደርጋቸዋለሁ። ትዘፍናለህ ነው ማድረግ እና ይገረማሉ ብዙዎቹ። እና እሱን ከሰራው በኋላ ግጥሞቼን ይዤ የሚሰራልኝ በቃ ወደ አልበምነት ለመቀየር መንቀሳቀስ ጀመርኩኝ። ይህንን በማድረግበት ሞመንት የመጀመሪያ ሲንግል አስመሪና የምትባል አንድ የራሴን ኦዲዮ ሰርቼ ያው ለምነው ሸዋ ሰጠሁት። እሱ ሪሊዝ አደረገልኝ የመጀመሪያን ማለት ነው። አስመራ ጻዳ መጣላ እኔ ሰማሉ ብያለሁ እያደንኩ። እሱን ከሰራው በኋላ ከዘለቀ ጋር አንድ ነን ኢትዮጵያ የሚለው ሙዚቃ ላይ ኩኒ ጋር አይደል እሱ ሚስር እና እሱን እኔ በሊፕሲንግ እንድገባ አንድ ላይ ቪዲዮ እንሰራን ማለት ነው። ተቀየርክብኝ ግን ቤክ መልክ ያው አሁን ከስራ ነው የመጣሁት እና ምክንያቱም እሱን ክሊፕ አይቼዋለሁ። አንድ ነን ኢትዮጵያ እዛ ላይ ኬፕ አድርጌያለሁ። ኦኬ ነው የሚታየው። እቺ የሀገር ቤት አይነት ኬፕ ክቦዋለች ጭራ ያላት እኮ እሷን አድርጌ ምናምን ስለሆነ ብዙ እንትን አይደለም እና ዛሬ ባይዘዊ ከስራ ስለመጣሁ ራፐር በሸሚዝ ራጂ ጋር አንድ አይነት ነው እንትናችንም ቫይባችን። ስቴጅ ላይ ስንወጣ ከባድ ኢነርጂ ነው። የመጀመሪያ ስቴጃችን ባዛር አዲስ አበባ ኤግዚቢሽን ማዕከል ለሁለት እና በጣም ምርጥ ጊዜ ነበረ። የሚገርም ዘፈኔ ተረስቶ የኔ ዘፈን መድረክ ላይ ወጣ። አይ በቃ ሰራ ነው ስቱዲዮ ውስጥ ራጂ የሱ ይዟል። እሺ አቀረበ። የኔ ሲታይ ተረስቷል፣ አልተያዘም ሙዚቃውና ዲጂው ዲጂ ቤቢ ነው መሰለኝ አዲስ ሙዚክ እና ዲጂ ባቢ መሰለኝ እና ሊያጫውተው ሲል የኔ የለም። ከዛ በቃ ደነገጥን። ማለት 4-5 ራፐሮች የወጡት ስቴጅ ከኛ በፊት የነበሩ ቲም ናቸውና ልክ ሁሉም አቀርቦ 1 ሰዓት ከ10 ከሩብ አካባቢ ሲል ኦዲንሱ እንዳለ ፉል ነው። ቤክ ያንተ ተራ ነው ተብዬ ልክ ስወጣ የለም። እሺ ከዛ ስልኬ ላይ ቢቶች አሉ። ያው እዛው ካምፓስ ሆኜ የምሰራበት አይነት ብዙ ቢቶች አሉና እሱ ላይ አንድ ቢት ሰጠሁትና ዝም ብለህ ቢቱን ክፈትልኝ አልኩት። እሺ ቢቱን ሲከፍተው በቃ ይህን ፍሪ ስታይል በቃ ተለበለበ። በቃ ከዛ ማጂም ነበር ከኔ ጋር በቃ አብረን ሆነን የሚገርም ሙዚቃ ተሰራ ማለት ነው። እንደዛ አድርገን ያለፍንበት ሞመንቶች አሉ። ቀጥለን ያው ወደ አልበም እንሄድ ነው። የራጂ ካለቀ በኋላ የኔ አልበም የለም በነፃ የሚል የለም በነፃ አልበሙ ስንት ነው ዋጋው? ያስብላል ታይቱና የለም በነፃ ለምንድን ግን የለም በነፃ ያልከው? የለም በነፃ መሰለህ አሁን ዓለምን ስታየው ሁሉም በቃ ሁሉም ኖ ፍሪላንች ነው ፍሪላንች ነው። ኢቭን የ10 ብር ታክሲ በነፃ የሚወስድ የለምና እውነት እኮ ነው። በነፃ የምታገኘው መሬት ነው። መሬት አየር ደግሞ የፈጣሪ ነው፣ የመንግስት ነው። ሳቀሳሰረ አይኖ ፖስተሩን ካየው ተኝቶ ነው መሬት ላይ በነፃነት ነው የተኛው። እጁንም እግሩንም ዘርግቶ ነው የተኛው ፖስተሩ። ኦኬ ዛት ሚንስ ምንድነው? በቃ የፈጣሪ ነገር ብቻ ነው በነፃ ለማለት ነው። አየር በነፃ ነው፣ መሬት በነፃ ነው። ኤግዛክትሊ እና ከዛ አንፃር የለም በነፃ ብለን እንደው ሰየሙኝ እና የዛሬ ሳምንት ቪዲዮውን ለቀቅን። አትቤክ ሰውን የሚታው ቻናል ላይ ዩቲዩብ ላይ እናገኘዋለን። ጉድ ላክ ብለህ ዛዚ ወይ ከዛ የዛ የዴይ ፓሪ ላይፍ በኋላ ሂፕ ሆፕን መረጥከው። አሪፍ የላይፍ ፓዝ ይሆናል ብለህ ማለት ነው። ስቱዲዮ የገባህበት አጋጣሚ እንዴት ነበረ? በእርግጠኝነት ብዙ ስቱዲዮችን አይታሉ ብዬ አስባለሁ። አላዩ አረባ የሚገርም ነገር የሚገርም ከሃይስኩል በቃ ሃይስኩል ላይ በዛ ፐርፎርም አድርገ ነበረ። በዛ በኋላ ኮምፕሊቲ በቃ ወደ ሌላ ላይፍ ነው የገባው ተውኩትና ማለት ነው። ሁኔታው ሲታይ ያን ያህል ብዙም አልነበረም ወቅቱ ታውት። በቃ ጀስት ዝም ብለህ ሆይ ነገር ነው። ከዛ በኋላ ምንም ነገር የለም። ከዛ በቃ ኮምፕሊቲ ወደ ሌላ እንደ ትምህርት ምናምን ላይ ነው ፎከስ ያደረኩት እና በወቅቱ ግን የሚገርም ነገር ታናሽ ወንድሜ ይመቸው ነበር ለካ እኔ አላውቅም።
የመጨረሻ ሶስተኛው እና ካምፓስ ጆይን አድርጌ ምናምን እዛ ተመርቄ ከወጣሁኝ በኋላ በፊት እንደዚህ ራፕ ምናምን ታደርግ አልነበረ እንዴ? ለምንድን ነው የቀረቡት? አዎ ማለት አሁን ያው የሚመጡትን ምናምን ሲያይ ምናምን የሆነ በዛ እንትን ይላል መሰለኝ እና ለምንድን ነው አንተ ታለንቱ ነበረ ለምን ታስመካ አይ ምናምን አልኩት እኔ አይ ከዚህ በኋላ እንዴት ነው ይመጣል ይመስላል ናና ቆይቶ ምናምን ብለን ያለና አሁን ባለ ሁለታይ ለታክስ ነው እሺ ኤምሲ ሲያምረኝን እኔ በምን አይነት እንትን እንዳገኘው አላውቅም ወንድሜ እሺ ይደውልለት ለሲያምረኝ እሺ ከዛ እንደዚህ ነገር አለ እዚህ ታለንትድ ነው ምናምን ብሎ ስለኔ ብዙ ነገር ያወራል ማለት ነው እና በጣም ይገረመኝ ደግሞ ደውሎ እያወራው የብራዘር ካርድ ያልቃል ማለት ሲያምረኝ መልሶ ደውልልኝ ዋው ሲያምረኝ ደውሎ በጣም እንትን ሃምብል የሆነ በጣም ምርጥ ሰው ነው ኤምሲ ሲያምረኝ እና ይነግረዋል እንደዚህ ነው ያለው ምንም የሚያስፈራ ነገር የለውም ኡኒ የሚባል አለ ብላክ ነው እዛ ሄዶ ምናምን መስራት ይችላል ምናምን ብሎ ሰጀስት አድርጎ ስልክ ምናምን ሰጠ የሁኔስ ከዛ ብራዘር ይዞ መጣ ከዛ ነው በቃ እኔ ያለ እሱ እየለፋ እኔ ለምትናለው አልኩና በቃ ሄድ ደውዬ አገኘው ሰው ላይ ማለት ሄድኩኝ እዛ ለመጀመሪያ ስቱዲዮ ሁኔጋ ነው የተማሪ አሁንም የትም እንትና እና እዛ ሄድኩኝ አገኘው ሱኒ እዛ በኋላ የሆነች አንድ ሲንግል ነበር ከዚህ በፊት አንድ ሲንግል ነው በልሮጥ የሚል የሆነ ወያውዬ ፍሎ ነው ያኒ ገና አተንካንኩ ነው ሲጀማመር እና እሱን ሰራውኝ ከዛ በቃ እሱንም ደግሞ በኦዲዮ ፎቶ ምናምን ተደርጎ ፎቶ ራሱን ተናጋም ሶል ኢሜጅን የሚያገናኘኝ ራሱ ብራዘር ታናሽ አረ ብራዘር በጣም ወድ በይንደ አሁን እሱ በቃ ትልቅ እንትን ላይ ደርሷል አሁን ዘ ሳይንቲስት ነው ዘምያ ያኔ ኢንተርኔት ነበር በቃ በኢንተርናሽናል ደረጃ ኮንፈረንስ ምናምን ካንሰር ላይ ምናምን ያጣ እና በትምህርቱ ዘርፍ ነው አካዴሚሽን ወጥቶ ኢሜጅ በጣም እና ሶል ኢሜጅ ጋር ምናምን የደዛ ነው ፎቶ የሚያስበው በቃ በትልቅ ሶል ኢሜጅ በወቅቱ እና ሰይፉ ፋንታውን በቃ ሴሌብሪቲዎችን ነው ፎቶ የሚያነሳው እኔ ገና ነኝ ምንም ግን በዛ ሌቭል ነው ሆነ ያለብህ ብሎ እዛ ፎቶ እንድነሳ ምናምን ያደርግኛው ሶልንም ሳገኘው ሶል ምርጥ ሰው ኢሜጅ በጣም ምርጥ ሰው እኔ በቲሸርት ምናምን አይ እንደዚህ መሆን የለበትም ለዛች ሲምብል ማለት እንዲህ መሆን የለበትም ና ሄደና ካሜራውን ይዞና መኪና ውስጥ የራሱን ካፖርት ነግረህ ሆኖ ራፐር ነኝ ምናምን ዋው ሰማው እንትን እኔ ለዚህኛው ፈልገኝ ፖስተርና ፈልጌ ምን ችግር አለ ጊዜ እስቲ ይነናቁ ከዛ ደሱን ደቡላ በጣም ዋሽ ና ምናምን ብሎ የሆነ ጋራጅ የወሰይና መኪና የድሮ ምናምን የሚገርም መኪና ጋር የቆም የተነሳው እዛ ጋር ወስዶ ምናምን ላይት ምናምን አርቦ ምናምን ክሬቲቭ አርቦ ከዛ እሱን ይዤ ምናምን በወቅቱ ማን ነበረ የሆነ እንትን ነበረ የመጀመሪያው የዘፈን እየተቀበለ እንትን የሚለው ፊልም ላይ እንትን የሚለው ነበር ፊልምን የሚለቀው በዩቲዩብ ኦኬ ነው አትከብስ ኖ ከናው ቢሄራ ሶደሪ እዛ ወስጄ ሰጠሁት ምናምን እዛ ላይ ተጫን ያን ያህል ብዙ እንትን አለ ከዛ በኋላ እንደዚሁ ስመላለስ ስቱዲዮ ከሁኒ ጋር መግባባቶች መጡ ምናምን አንድ ሁለት ሲንግል ለምን አልበም አይሆንም ተባለ እዛው የተሰራም እዛ በቃ አንድ ሁለት እያለ እዛው አልበም ሰራ ቡኔ እንግዲህ ሁናንተ ነው ሙሉ ሰው ሁናንተም ቡኔ የነ ኤልያስ መልካ ጅማ የነበረ ትልቅ አቀናባሪ ኢትዮ ላስታስ ነው ዜማ ላስታስ ባንድራመር ነው ድራመር አረ እኔ በጣም ምን መሰለ ቢገርመኝ ነገር ኡኔን ባይዘው የሞከረን ነው ከተሳካል ቡኔ አርት ፕላስ ይመጣል ምን ልል መሰለ እነሱ የመጡበት መንገድ አለ ዜማ ላስታስ እንግዲህ ትልልቅ ድምጻውያን ያጅብ የነበረ ባንድ ነው ኢቲቪ ላይ እናየዋለንና ሰው ሀገረኛ ካልቸሮች ችክችካ ምን ኮምፕሊትሊ ከሂፕ ሆፕ ተቃራኒ የሆኑ ነገሮች ነበር ይሰሩበት የነበረውና ከዛ ብላክ ኖት ስቱዲዮ ሲመጣ የሁኔ ጥፋት ይገርማል በጣም አይደለ በርግጥ እና ያምቡሌ ላይ ከዛ ቶፒቾ ሜሴንጀርስ ጋር ምናምን የሞካከራቸው ነገሮች ስታይ ምልክት ይሰጣል
አይ ቲንክ ክሩ አለው ወይ እኔ አሁን እናንተንም ያገኘሁት አንተና ወንጭፍ ጃኒ እኔም በጣም ነው የምከታተለው አድናቂው ነኝ በዚህ አጋጣሚ ለማግለጽ እና የቴሌግራም ቻናል አሉ ብላክ ኖት ሆኔ የሚል እዛ ላይ የእናንተን አልበም ድሮፕ አድርጎት ኢቭን ቢት ምናምን እየለቀቀውላ ያወዳደር አወራ አፕጋሚንግ ኢመርጂንግ ልጆች ምናምን በጣም ያወጣል እና እዛ ላይ ነው ማየው ፕሮጀክት ነው ፕሮጀክት ብሎ በሂፓፕ እኔዳስ መልካም ምናምን ራሳቸው የሄዱበት የራሳቸው መንገድ ነው እሱ ደግሞ አዲስ ነገር ልሞክራል ለምን በአዲስ መልክ አልመጣም አለና ሂፓፕን መጀመሪያ እንግዲህ ልጅ ሚካኤልን ያደለሰ የልጅ ሚካኤል ዛሬውን ነገር የሚለው እሱን ሰራ በዛ ደግሞ ይበልጥ ተቀባይነት አለ ሰብሮ ገባ ምክንያቱም ሶሳይቲ በሚፈልገው አይነት መልክ እየሰጠ ስለነበር ምርጥ ፊውዥን እኮ ትክክል ማለት ቢቻል እሱ እዚህ ያረባ ነው የሚሰራው ከኢትዮጵያዊ ጆሮ ጋር መሄድ ምርጥ አልበም ነው ይሳተው ትክክል በጣም እኔ ከዛ በኋላ እንደውም የሱን ያህል ሂት አድርጓል ብዬ አላስብም ያ በቃ ዛሬውን ነገር ምርጥ እንትን ነው በጣም ተሰከለ እና በዛ መጣ ያንን ሳይው ደግሞ በጣም አሪፍ ከዛ በኋላ ደግሞ እንትናም ዲጄዲ እና ምሰራና ከዲጄዲ በኋላ የኛ ደግሞ የመጣው ወንጭፍና የኔ ማለት ነው እና ይበልጥ ደግሞ በእኔና በወንጭፍ አልበም ከዶሚኔት ማድረግ ነበር አስቦኝ ነበር እና ኮምፕሊትሊ እንዳልከው ከሌላ ጀነር ነው ወደዚህ ወደ ሂፕ ሆፕ መጥቶ ልክ ወንጭፍ እንዳው የኛ ሀገር ዶክተር ሁኔሎ ዶክተር ድሬ እንደሚባለው ተርም ዶኔ ሲሎ ሰምቻለሁ እንደዛ ይገባዋል ምክንያቱም ሂፕ ሆፕ በደንብ ከዚህ በደንብ አሪፍ እንዲሰራ ያደረገው እሱ ስሙ ነው ማለት እና ብዙ ስራት ነው የኛም ላይ በደንብ ነው በደንብ ተጣጣው ይሰራ እንትኖቹ ላይ ግጥሙ ላይ ምናምን ብታይ ዜማዎቹ ላይ ስቲል አሁን ላይ ራሱ ኮንሰርት ይሰራል በደንብ በቃ ሊዝ የሚችል ስራ ነው ግን ያው የፕሮሞሽን አምን ችግር እንደሞ አንዳንድ ሹኩቻዎችም ስለነበሩ በዛ ምክንያት ምን ሹኩቻ ያው ሹኩቻ ያው ሂፕ ሹኩቻ አለ አይደል እና አይደለም ይሄ በቃ አንዳንዴ ፊት ለፊት ላይ ፍሮንት ስቴጅ እና ሚመት ያለውና ባክ ስቴጅ ያለው አንድ አይደል የሰፖርት መደራረብ የለም እውነት ለመናገር ደሆነ አሪፍ ደረጃ ላይ ደርሷል ሂፕ እንድትሏቸው ማለት ጀስት የራሳችን ሌጋሲ ያስቀጥለው ምን ነው ፕሮጀክት ሰማልታችሁ ምርጥ ሰዎች አለ እንደ ሲያምረኝ ምን ኮምፕሌክሲቲ ለበሰው አንተ አሪፍ ስራ በጣም ከጎን ሆኖ ሰፖርት ነው ምርጥ ሰው የዲፕሎማት ካራክተር ነው ያለው ሴኩ ላይ ሳይሆን ዲስክትራክ ሰርቶ ይወዳ ሳይሆን የሆነ ሀገር አምባሳደር ነው እሱንም አሁን እንደዚህ እንትን ስለተዋለ እንጂ እንዲህ አይነት ነገር ውስጥ መግባት የሚፈልግ ተስተው የሚፈልግም አይመስለኝም ይሄ ነገር የሱ በቃ የራሱ የሆነ ካራክተር አለ ግን በውስጣዊ ማንነቱ ሰፖርት አደርጋ እንደውም ሲያወራ ነበር የሆነ ጊዜ በኔ በኩል የሚመጡ ልጆች አሉ እንዲያደርጉና እንላለው ሲል ነው ማንም ወጥቶ ግን ያወራለት ይሄዳል ግን እዚህ ጋር እኔ ማሳየው ምክንያቱም የሆነ ፎቶን ፖስት አለው እንዳጋጣሚ አልበሙ እንዳለቀና ሪሊዝ ናም ተደርጎ እሱ የዛኔ ዱባይ ነው እና እንዳጋጣሚ እሱ አልበሙ ሲወጣኛ መጣ እና ስቱዲዮ ተገናኘ ልክ እንደ እንትን አርቄ ነው እሱ ወደ ምክንያቱም እኔ ወደዛ መስመር ልገባ ያደረሰ ስለሆነ ያ ሲዲውና ሰጠቸው ፎቶና ነው እንተንሳና በጣም ነው ደስ ያለው ልክ እንደዛ አይነት ብዙ ቢኖሩ ደግሞ ትልልቅ ስም ያላቸውና አሪፍ ቦታ ላይ ያሉ ሂፕ ሆፕ አሪፍ ቦታ ሊደርስ ይችላል ሚኪ ጎንደርኛ አንዳንዴ ሰውንም እንደው እንትን በመሮ እስኪናገሩ መጠበቅም አልነበረም ያ ናቲዮዬን አይተዋል ዛሬ ናቲዮዬ ተኛ ጋር የነበረው እኔ እንደውም ደስ ብሎኛል አሁን ላይ ጀስት አብረን የነበሩ ልጆች እንደዚህ ድል ያገኙ መምጣታቸው በጣም ብቃት ያለው ልጅ ነው ናቲዮ አሁን ከሚኪ ጎንደርኛ ጋር ወይ ሂፕ ሆፕ ያዛላ እዚህ በቃ ሽኩቻ ቅድም ያልኩት ፓፕ ውስጥ ያለው ሽኩቻ በደንብ አድርጎ ይገልጿል ግጥሙን መስማት ብቻ ናቲ ሂፕ ሆፕ ያለ ምክንያት አለ አንዳንዴ ሰውንም አፍልቁ ብሎ ሲል አሁን እኔ ኮሜንት አይቻለሁ ምን አድርጎ ነው እሱ ይሄን ልጅ ይልማ ግን በውስጥ ለውስጥ ማለት ብዙ የሰጠው ግጥም አለ በታዋቂዎች ነው ግን እሱን ዞሩ ብለ እንትን አበጀሽኛል እንትና የሚል አንድ እንትና የሚገርም እሱ አሁን የሚገርም ስራ ነው
ያ ሀገረኛው ማለት እኮ ሀገርኛ ዋን ላቭ ኢንተርቴይንመንት ላይ ባነሳ ፊቸሪ የገባች ትይዣለሽ የሚገርም ትራ እሱ አስበው እነዛ ሁለቱ ልጆች ከመምጣታቸው በፊት እሱ ሰርቷል። እነዛ ከቬሮኒካ ጋር ይሰብት ነናቲ የእሱ እሱ ነበረ መጀመሪያ ላይ ቁምጣውን ለብሶ ምናምን ቢያንስ ጉኔ ሲነግረው ራሱ ትዝ ይለኛል። አለባበስ እንደዚህ ባይሆን ምናምን እያሉ ነው። አይ ነው እኔ ካልቸሩ ነው እንደዚህ ለብሼ ነው መስራት ይፈልገው ምናምን ሲል እና እንደዚህ ታለንትድ የሆኑ በጣም ምርጥ የሆኑ ልጆች አሉ። እንደዚህ በቃ በዚህ በእንትኑ መሰረት ነው ይሄ ምንድነው መሸፈን የማይፈልጉ መሸፈን እንጂ መሸፈንም ምንድነው መሸፈን የማይፈልጉ አሉ። ይሄ ፍሮንት ስቴጅ ላይ መጥተው ሀምብል ለመሆን ሆነ አሪፍ የሆኑ ለመሆን የሚሞክሩት ነገር ነው ያውቁታል። እኔ እንትን አያቺ እዚህ ጋበዛችኋል ስለኛል ፊቸሪንግ እንኳን አብረን ስራ ብለን ስንል ፈቃደኞች አይደል ብላ አብረን እንትን አይደለም አይዛት ዝኪያ ሰምቼዋለሁ። ትክክል እዚህ ጌም ውስጥ ያለ ያውቋል። እና እኔ አሁንም ቢሆን አሁን አብካን የምመክረው በቃ የሆነ ገንዘብ ያዝም ብያለሁ። ገንዘብ ያዝ የራሱ ምክንያት አለ። ራሳቸውን በቃ ፋይናንሻሊ አሪፍ አድርገው ከዛ በኋላ ነው ከሰው ምንም ኤክስፔክት አለ ማለት። እነዛም ሰዎች ሀስል አድርገው ነው የመጡ። በነገራችን ላይ ዛሬ ሰፖርት አናደርግም ቢሉ አይፈረድባቸው። ምክንያቱም ያለፉበት ሰግራውና እነሱም እንደዛው ሀስል አድርገው ነው እዛ ጋር ሲስተሙ ነው እነሱም እንደለዳቸው እና ሪከርድ ሌብል ምናምን ስለሌለ ሁሉም በራሱ ጥረት ነው እዚህ ደረጃ የደረሰው። እነሱም ላይ አትፈርቅ። ግን በቃ አሁን መምጣት ካለብህ ራስን በደንብ አብክተሽ ከዛ በኋላ ሲስተም እንጂ አሰልቺ በጣም ነው የሚያስጠላ። ያ ከዛ በኋላ አልበሙ ወጥቶ አሁን 5 አመት ይሄ ምድር ወራይን ከ5 አመት በኋላ እዚህ ቦታ ላይ ስመጣ ኮምፕሊትሊ ነው በቃ በዛ ውስጥ ይወጣ የሚገርም ስራ ሰርታ ማለት አሁን ድረስ እኔ የምናገረው ፕሮሞተሮች ቢኖሩ አሪፍ ነው ሰዎች ኢቨንት ኦርጋናይዘሮች ቢኖሩ ወይም አሁን ላይ መስራት አለባቸው። ጊዜው ሂፕ ሆፕ ነው። የኛን አልበም መስማት አለባቸው። እኔ ወንጭ ቤክ ሰቨንም የሰራች የሚገርም ነው። ያው እኔ የሚሰራው አሪፍ ስራ በቃ በደንብ ፕሮሞት ቢደረግ በደንብ ነው የሚቆጣጣው። የሚቆጣጣ ስራ አሪፍ ስራ ነውና እኔ በእንደዛ አይነት መንገድ ነው ወደዛ እንትን ያለው ሂፕ ሆፕ ይወዳል። በጣም አሪፍ ያ ድምጽም ይሆናል። አሁን ይሄ ሁኔ ሲባል ብዙ ጊዜ ከልጅ ሚካኤል ጋር አሶሺየት ይደረጋል። እኔ እንዳልኩ በጣም ነው የምከታተለው። የሆነ ጊዜ ቴዲዮ ሲታሰር ድምጽ ሆኖ ታይቻለሁ ቴሌግራሙ ላይ ማለት እና በደንብ ብዙ ነገሮች አሉ። ትክክል ስለሆነ አይ ቲንክ እንደውም እንደ ማናጀርም እንደ ፕሮዲሰርም ነው የሚያደርገው። ትክክል ብራንድንም ነው የሚገነባት። ስማችሁን እሱ ነው አይዘዌ ስም ያወጣል ወይንጭብን የቱን ስማችን ያው እዛ ስቱዲዮ ውስጥ ብዙ ነገር ነው እንትን የሚባለው። እንዳልኩ ሁሉ ነገር በጋራ የሆነ የራስን ይዘህ ስትወጣ ነው ሁሉም የራሱን ይዞ እንትን የሚለው እንጂ እዛ ስቱዲዮ ውስጥ ግጥም ምናምን አንድ ላይ እንትን ትናበባለህ። ሁኔም ራሱ እንደዚህ ፍሎ እያደረገ የሚሰጣቸው ልጆች አሉ። እሱ እንዳደረገ ግን አይታወቅም። ፍሎን እንኳን ፍሎ እንዲህ ነው ማለት ያለብህ እያለ የሚሰጣቸው ልጆች አሉ። ፊቸሪንግ እኮ ይገባል ማለት ፊቸሪንግ ይገባል። ግን ራፕ እንደዚህ ያደርጉ ብሎ ደግሞ እንዴት እዛ ቢቱ ላይ እንዴት ፍሎ እንደሚደረግ እሱ ራሱ ራፕ ቢያደርግ ይገርማል። ዲስማች ነው እሱ በጣም እንትን ነውና እንዳልከው ስምም ስቴጅ ኔም ምናምን እዛም ላይ አቃውታኛ ነው ራጂናሲስ ኦሮሚኛ ፕሊስ እንደ ኦሮሚኛ ነው ያው ትርጉሙ የበጋ መብረቅ እንደይ ትክክለኛ ራጂ ግሩም ነው። የኔ ስም ግሩም ነው እና ያው አስገራሚ እንደዚህ እንደማለት ነው። አሲስ ደግሞ አስደንጋጭ ማለት ነው። ማስደንገጥ እና በወቅቱ ስቱዲዮ ላይ ትንሽ የሚያስደነግጥ ኤነርጂ ነበረኝ። ተመሰለም ራሱ ኩል ወቀት በፍሎ ምናምን አሁን ራምፕ አለ በከት ያ እና ያኔ በቃ በፍሎ በምናምን አዲስ ነገር ነበር ይዤ መጣው። እስኪ አንዴ ነክ ምናምን ስል እንትኑ ይመስልክ እንደዛ ብዙ ሰዎች እንደዛ እንትን ይሉላስ እንደነሽ እስኪ እሱ እስኪ አንዴ ነክ በቃ እንዳለ ፎቶ ወሰድክ ምናምን ያ ደዛው
አሁን እሱን ስንሰራ በቃ እኛ ያሰብነው ይሄ ደስት ኩናማ ላይ ምናምን ድሮ ቲቪ ላይ ታዩ ከሆነ ምናምን ይሄ ከወገበታች የሚደነስ ዳንስ አይደለ ብሔረሰቦች አሉ yes እና እሱ ነው ውጪ ትወርክ ምናምን ብለው እንትን ይብታል ያን በእኛ አሁን ቪዲዮ ቢሰራ በእንደዚህ አይነት መንገድ ከኛን ነገር ይፈታው የሚሉ ለማሳየት ብለን ነበር እኛ ጋርም አለ ከተው yes አለና እንደዛ ብለን አስበን ነውና ያው ወደ ስማችን ዛራ ራጂ ያው ሰሜኑ ግሩም ማለት ነው ናሲስ አስደንጋጭ ወንጭፍ ነው ይሄ ደንጋጭ ምናምን ያ ሶኒ ሜምበር ዋን ፋኒ ፋን የወንጭፍ ጃኒ ስም ራሱ ወንጭፍ ነው አሁን ነው ወንጭፋለች እኔ ፊዚካሊ ምናምን ሰብራ ምናምን ሳይ ትክክለኛ ስም ማለት ወቅቱ አውገ ሰው ይሆናል አይሆንም አናውቅም አሁን ጨምራለች አረ አሁን እቱ ካውሎ ፍራለች ወደ ቢክ እንደመለሰና አንተ ራስህ ነው ስሙን ያወጣው ቤቲ ነው ነው ያወጣው እንዴት ያው ቤክ 7 ያልኩት በረከት ነው ቤክ ነው ወሰድኩና ሰባተኛ ልጅ ነው ሰባተኛ ልጅ ስለሆንክ የተወለድኩበትን ቀን 7 ነው እና ብዙ ነገር በሰባት ይገጣጠማል ኦኬ እና ሁለቱም ኮምባይን አደረኩና አንድ ኦሪጂናል ቤክ 7 እንደው እኔ ነው ብሎ ነበር አንዴ ባያሪ ኪኒን ብሎ አዚ ደይ እኔ ራስ ምታት ነው ራስ ምታት ነበር ራስ ምታት ነው ምታት ነው ራስ ምታት ነው እሱ ሲወሰድ እሷን ኪኒን አንደኝ እንዴት ታገኘው እኔ ስቱዲዮ ከሱ ጋር ነው የሄዳችሁ ወይስ ከራጂ ጋር ስቱዲዮ ነው የተገናኘው ቦንዲያ አለ 6 ዓመት ይሆናል ያኔ በቃ እኔም ከካምፓስ ወጥቼ ስራ የጀመርኩበት ጊዜ አይ ደንበል አካባቢ ነበር ያው ወደ መገናኛ ያው ለማምጣት ይመቸኛል እና ሲሄዱ ለራጂ አለ ሆነ ቀንም ሲሄዳል ከስራም ሲወጣ አለ ከብላን እኔ ሲሄድ ያው እነሱ ቀን ታይም ስላላቸው ቀርጸው ምናምን ኢንጆይ ያረጉ እየሰሙት ምናምን መደርሰው 11 ሰዓት በኋላ ስለሆነ ከዛን ሰማለው የኔን ደግሞ ሊሪክስ ባንክ ስለሆነ ምን አይመችም ያው ሰው ይበዛባል 3 ሰው ሸኒቺ ዊንዶ ላይ እዛው ላይ ሊሪክስ ጽፈ እንዴ ብርቶ ምናምን ትብስ ነው ወረቀት በግጥም አለቀ ገንዘቢያ ሲሰሰብ ነው እንዴ ገንዘቢያ ይመስላል አዎ እሺ ያስከስሳል ባይዘው በቃ ቦቸሩ በሊሪክስ አለቀ እስከዚህ ለካ እንደዛ ያረኩ እየጻፍኩኝ አንዳንዴ ተመስጬ ከስተመር የሚደርስበት ጊዜ አለ ቆሞ ዝም ብሎ ይጠብቅ እኔ በቃ አይዴ ይዛል ብዙ የሂሳብ ከስተመር እኮ ስንት ሚሊዮን ብር ትብሉ ነው ያለም እንዴ በሲስ ይባን እንዴ ገጠም ይቻላል በየጻፍሽ ነው እንዴ አይቺ ዝም ብዬ ማስታወሻ ልጅ አያልኩኝ እሸኝና እሱን ይዤ ማታ ሄዳለሁ እሱ ጋር እና ልክ ስደርስ የለም በነፃ ልክት ሻይተሉ ስነግራችሁ ይገርማችኋል ከዚህ ላይ የለም በነፃ ሲሰራ ከዛን በቃ ወደደው ኩኒም ወደደው አብዛኞቹን ከነራጂ በኋላ የተሰማው ስራ ላይ ትንሽ ሜሎዲካል እንዲሆን ፈለገ የኔ ደግሞ የኔ ላይ ምን ሙከራ የራጂ ሪል ሂፕ ሆፕ በጣም ኢነርጂቲክ አግሬሲቭ ሆነ ብዙዎቹም በቃ ፓወርፉል ናቸው ድሮክ ላይ ምናምን ከባል ከዛ ወደ ወንጀል ስትመጣ ደግሞ ያ ሜሎዲ ነገርም አለው የሱ የድምጽም ካራክተር ትይሽ ስለዚህ ምን ነገር ነውና እንትና ጥሩ ሜሎዲ ነገሮች አሉ ወደኔ ሲመጣ ዳንሱል ሙከራ ሃውስ ቢት ሙከራ እና እንደ ትዝታ ማይነር ነገር እነዚህ ነገር አረጋግና የለም በነፃ ላይ ሲመጣ ያው ሂፕ ሆፕ አረ ሪል ሂፕ ሆፕ ከነ ቢቱ ጀምሮ ማሉታ እሱን ከሰራን በኋላ 2 3 4 ስለ አልበሙን ጀመረ በቃ ከዛን ሰርተን 14 ነገር ሲደርስ ሲያየው የኔን ካራክተር ወደሱ ነው እያሳበኛል የኔን ሳይሆን ወደሱ ማለት ነው ከዛን ትንሽ ቆየና ግድ የለም እነዚህ ዘፈኖች ይወጡ ካንተ ጋር ይሄዱ ይሆናል ብዬ ደሞ ከራን ያረማንስ ግን እናስተካክለው ግድ ወዳንተ ምጣዙልን ጣለና እኔ የምወደውን አይነት ደም የስራ ጀምሪ ከዛን ከ17 እና 7 ቀን አስሩ ነው ያስ 7 በቃ ለጓደኞቼ ተሰጠ ለስሚዝን ታባለ ለስሚዝ ስማይሊ ሌላ ነው ያው ለማርክ ይዘም ለሱ ለሌሎች ልጆችም ተሰጠ
ፎን ስቱዲዮ ተረፋ ያው ስቱዲዮ ስትሆን ትድስ ገርባል ማለት የኔ ዘፈን ላይ አው ምን ተደቀት ተጽዕኖ አርባሽ ሜሎዲ እንዲገባ እንዲወደስ አውታንድ አገርኛ ሃይገቦች በዛ ላይ እንዲሰሙ አስደርጓል። ከዛ ባለፈ እንዳልኩ ቀደም ብዙ አርቲስቶች ይመጣሉ ያው ትደጋገፉት ያው ደስ ያምራል በጣም ስፕለታለው አንዱ ለሙዚቆች ዲሱ እንዲያውተን ዲሰት ዲሶናንት ዲሲካይ ያ ለሲያምራች ሲ 2007 ወር 8 የወጡ አልበሙ ላይ አይ ነው አሁን ቀርበ ጊዜ ለምሳሌ ያሊቤራ ሰርቷል ያው እንደማ ሳሱ እንተ ሜሎዲውን ምናምን አስፈቅዶ ግጥም ግን ከወራት በፊት 5 ወይ 6 ወራት ነበር ጥሩ ነው ዞሮ የቆየተ ይህ ለዚያም ተው የሆነ ነገር ምከዋል እኔ ያኛው አልበም ነው መስሎኝ እኮ ከኬንያ ለን ጋር ሰርቷል አይደል እቺ ለጃራደ ነው የሚላሉ ይከባል ከነሱ ምናምን ያለው ከተነሳ ኬንያ ደን ያለ ያኔ የኔ ያለ ኬንያ ጋር ከዛሌ ጋር ሄደ ነበር ዘለቀ አንድ አክት ዘፈን ሰርተሽ ኬንያ ከዚያ ጋር ሳይድ በፊት ሆነ ማርት ዘፈን ሰርተ እንደሚያወጣው ናሊ አውጥቶ ነበር ያለቀለ ያወጣዋል በጣም ደስ ይላል የሰራው እንደውም ጥሩ ነገር አነሳ ያለ በመሃል ዘለቀ ገሰሰኮ ሂዝ ሂውጅ አርቲስት ቦማርሌ ፋሚሊ ብሎ ከላለው ባንድ ጀምሮና ሊተገናኙ ቢፍ ከዘለቀ ከኩኔን ያገናኝ እሱ ስቱዲዮ ይመጣና ሲያሰራ አንድነን ኢትዮጵያ የሚለው ሲሰራ በትግርኛ ዘፈን ይፈልጋል በዘፋኝ ማለት ነው። እኔ ደግሞ አስመራ ስለተወለድኩኝ እዚህ ነው በህፃንነቴ የመጣሁት ኢስትራይንድ ኤርትራኒያ እና እዛ ስላለው ፋሚሊዎቼ እቤቱ ሲወራ ምናምን ተሰማኝ እና ትንሽ ስለምሞክር አክሰንቱ ማይከብደኝም ያ መግባባትም እችላለሁ እና ያችን ፓርት አንድ 7-8 መስመር ነች እሷን ፓርት የሚጫወትለት ሲፈልግ ስቱዲዮ ሲመጣ ማይን እንዳረግለት ማለት ቪዲዮ ከተሰራ በኋላ ቪዲዮ ሲቀርጽ እኔ ያንን ፓርት ማይን እንደሰራው ማለት ነው። በዛ ተናደን ደብረ ብርሃን ሄደን የተቀረጸ ዳርማበት ምናምን አይነው ወታደሮቹና እኔ ያለበት ቀረጻት በቃ ስንሄድ ደግሞ ያው ፋይትን የነበረበት ጊዜ ነው። ሰሜን ጦር በቃ መንገዱ በሙሉ ታጣቂ ያሰራል። በቃ ሁሉም በሚሊተሪ ውስጥ ወዲህ ዝም እንዲሄደው በጣም ያስፈራ ነበር። ሄደን ቀዝቃዛ ነው ከፍተኛ ቦታ ላይ ስለ ሃይላንድ በረዶ ነው። በቃ ልብስ አውልቀን 2 ደቂቃ እስከሚቀርጽ በቃ በረዶ ምናምን ሰሳክ በቃ ልብስ ላይ ምን እንቀጠቀጣለሁ እና እዛ ላይ ኬፕ ምናምን አድርጌ ስለነበር ቀደም ደዛን ያለ ተለየብኝ ያልኩ እንደዛ ያ ሞመንት ነው ያገናኘን። ከዛ በኋላ አንድ ስራ አለና አብረንስባ ሲለኝ ኬንያ ከሄደን ያ ስራ ተሰራ ማለት ሲወጣ እንግዲህ አብረን ያለው ወግስ ዘለቀ እኮ እንደውም ሂፕ ሆፕ በጣም የሚመቸው ይመስለኛል። አሁን የሪሰንት ላይ ያወጣው አልበሙ ላይ አይ ቲንክ ኩኔ ጋር የሰራው እሱን ነገር ፎሎ ሚ እዛ ላይ ሴት ራፐር ፊቸሪንግ ቢታና የገባችበት በጣም ከዛ ደግሞ ሲያምረኝም ይሄ ዶንት ሌት ሚ ዳውን ሪሚክስ ሲያደርገው እሱን አስፈቅዶት ምናምን በጣም ይረጂባ አሁን እኔም ብዙ መከር ነው የሚባክረት ኮስ በቃ የሆነ ብቻ የሆነ ፓርት ላይ ደርሰህ ማየት ይፈልጋልና ሁሌ ሲነግርህ ይሄን አርግ ብሎ እና ያንን ነገር ደግሞ ነው ያረኩኝ እዚህ ደርሻለሁ። በጣም ደስ የዛሬ ሳምንት ነው ክሊፔን ጨርሼ ያለቀው እና ደስ የሚል አልበም ነው። ከነራጂ በኋላ እንግዲህ የኔን አልበም ተከሰተ ሀሪው አሰብ አምልክ ደስ አሪፍ ነገር እንፈጥራለን ብለን እናስባለን። ያው ራጂ እኩል ነው የተለቀቀው አይደል? ከወንጭፍ ጋር በተመሳሳይ ግን እሱ እንዴት ነው የሆነ ከታይሚንግ አንፃር ነው ለመተባበቅ አልታሰበው ድንገት ወጥቶ ይቆጣጠረው ከተማውን እንደዛ ብሎ ወራ ማለት እኛ ያሰብነው ሲጀመር የኔና የሷ እንትናችን ይለያያል። የሰራነው ሚውዚክ የኔ ራሴ የሆነ ስታይል አለው፣ የሷም እንደዛ የራሷ የሆነ ስታይል አለ። እኛ ለሂፕ ሆፕ ፋን በቃ የተለያዩ ነገሮችን ይዘን መምጣትና ከዛ በቃ ፋኑ ይወሰን ብለን ያሰብን በቃ አድማጭ ጋር ከደረሰ በኋላ የሚወደደው ይወደዳል፣ የሚቀረው ይቀራል። ግን በሰፊው በርከት አድርገህ መስጠትና
ህዝቡ ጋር ማድረስ ነው የሚል ነበር ያዳችን እና እኛን ሲጀመር ያኔ ምን ነበር በምንጠየቅበት ጊዜ እንዳለ አልበም ነበር ምን እያና ነው አሁን እሷ እኔ ላይ ፊቸሪንግ ብዙ ገብታለች ብዙ ዶክተር እንግዲህ እንዳው እኔ በግጥም ነው እሱ ጋር የተሳተፉት በደንብ ነው እዛ በቃ የኔ እስኪመስለኝ ድረስ የእሷ ስራ የኔ እስኪመስለኝ የኔ ስራ የእሷ እስኪመስላት ድረስ ነው እንትን ያልነውና እንደውም ታውቃለች አሚል ስራ አለ እሱ መጀመሪያ የእሷ ስራ ነበር እዛ ላይ እኔ ፊቸሪንግ ነበር የገባው ሞር የኔ ስለቦላ ለኔ ተሰጥቶኝ ኦኬ እንደዛ እንጂ ለሱ መጀመሪያ ለሱ ነበር ሞላሽ እሷ መሰለኝ ፊቸሪንግ የገባችው አይ በቃ ይሄ ነገር በይወዳው ነው በፈል የሱ መስተደው ደስ ይላል ወደዛ ወደኔ መጣና በእንደዚህ አይነት ሁኔታ ስለሰራን ደስ በቃ እንደ ፋሚሊ እንደ ብራዘር ስለሆነ አብረን ነው ፕሬስ ሪሊዙ ምናምን አንድ ላይ ነው የነበረው በሂፕ ሆፕ ታሪክ ሁለት አልበም በአንድ ጊዜ የተለቀቀ የኛ yes ለሙ ታይሙ እኮ ከስከዛ አፍሮቢት ብቻ ይካረደው የነበረበት 2013 ነው ትክክል እኛ በአይለኛው በቃ እኔም በጣም እርግጠኛ ነበር ይሄ ሁለት አልበም ወጥቶ በቃ በደንብ ቡም አድርጎ ዶሚኔት ያደርጋል ነበር ያው ዳትኩ አንዳንድ ነገሩ ነው ታይሚንጉ ምናምን ከዛ በኋላ ደግሞ የኛ ብዙ እንትን ሳይል በሳምንቱ ምናምን የተለቀቀ አልበም ነበር ምናምን ከኛ ጋር ሊሰሩ የነበሩ ለምሳሌ ሶል ኢሜጅ ነኝው እንትን ያጥና አንተቸው ምናምን ሰማው አለ በቃ ለምን ኢንቨስተር እንግዲህ በወቅቱ የሚገርም ብር ነው የጠራው እስከ 1 ሚሊዮን ምናምን ፓርትነር ሆኜ አብሬ ልግባበት ተባለ እዲው ሰው ስም ባንጠቅስም የኛው ሰው የሆነ ሂፕ ሆፕ ተፖ ምን ያን ያህል ተናንታ ልከስር ትችላለህ ነው አንዱ ተናሉ እሱ በደንብ ፕሮሞሽኑን እሱ ሊሰራደን ነበር በስፌት ማለት እሱ ኢንቨስት ላርግና በቃ ፕሮሞት እናርገው በደንብ እናጫውጩ ምናምን ከዛ በኋላ በቃ በደንብ ቱርም ሲደረግ አብሬና በቃ ልክ ፓርትነር ሆኖ ልስራ ብሎ እንደዛ አይነት እድል የመጣበት ሲቹዌሽን ግን ያን ያስቀረው ሂፕ ሆፕ ውስጥ ያለ ሰው በቃ የኛው የምትለው ሰው ካንን ይሄንን ያፑከክ ብዙ እንትን አለ ሽኩቻ አለ ማለት ያ ግን ይቅርታ ባጃ ፖራትኩ ምንድነው እንደዛ አይነት ነገር ሀፕን የሚያደርገው አሁን የኢትዮጵያ ናት ኦንሊ ሂፕ ሆፕ ሚውዚክ ኢንደስትሪው ላይ በቃ ምን ሰማው መጠላለፍ በጣም ነው የሚዘገነን ነውና ደግሞ ሂፕ ሆፕ ገና በሆነበት ገና እኮ ምን ባልተነካበት ብሬም እኮ ይሰራበት እዛ ላይ መጠላለፍ ምን ይሄ ከምን የመጣ ነው ብለህ ታስባለህ? እስቲ አሁን እውነት አንዳንዴ ሀበሻንን የሚለው ነገር ነው እነዚህ እንደምን የሚያረጋን ነው ወይስ ስቱዲዮስ የሚለክፈን ነገር አለ? እኔ እንደውም አንዳንዴ ያው ብርም ይለኛው ማለት እንደውም ሀበሻ ጀስት ምንድነው አብሮ መብላት ምናምን የሚባለው ነገር አለ አይደለ? እኔ በተለይ እንደውም በሂፕ ሆፕ ላይ የሆነ ያራዳ ልጅ ነው ሂፕ ሆፕ ውስጥ የሚገባው ብዬ ነው ማሰብ። ያራዳ ልጅ ደግሞ ካራክተሩም ይፈልጋል በቃ እና አንዱን ይዞ መውጣት መቻል አለበት። ይሄ ነገር አለ ግን እንደዛ አይደል? አንዱ እንዳልኩ አንዱን አጥፍቶ እሱ ብቻ አውትሻይን ማድረግ የሚፈልግበት ሲቹዌሽን ያለ የምር አይደለም። ይሄ እዚህ ጋር ወጥቶና ምን ዲበሉ ደገሙን ያደበትና አሚል እሱ በቃ አይደለም። ሪያሊቲው እንደዛ አይደል? ሪያሊቲው ማንንም በቃ እንዲህ በቃ ተታግለ ተፋትከ ምናምን ልትወጣ ጥረት ታደርጋለህ ግን እንዳትወጣ ደግሞ ሚኮረኩም yes ያ ነው ያለውና በዛ ደረጃ እንግዲህ አልኩ ቅድም ናቲው ሚኪ ጎንደርኛ ጋር በዛ ደረጃ ሙዚቃ እስከመስራት እስቲ እንደዚህ ምናምን አይ ሂፕ ሆፕ ታዘበው እኮ yes ትዝብት ነው እዛ ላይ እኮ ያለው ነገር ትዝብት ነው እንዳ እንደዛ በዛ ደረጃ ማንም እንትን ማለት ብንፈዳዩት ምንም የለ ምክንያቱም እንዳልኩ ነው እሱም ቢሆን ያን ሰው በጣም ሐሰት አርቦ ነው እንደውም እኮ ችግርን ያየ ወይ ሐሰልን ያየ እኮ ፈሱ ለሚመጣው የሆነ በቃ ያለፍታ በር ይከፍታል እኔ ባለፍኩ በመንገድ ማለፍ የለበትም ምናምን ታላ ግን ያ እንደዛ ትንሽ ትንሽ ሰም ያገኘው ራስ ወጥቶ አይ እነዚህ ልጆች እኮ አሉ ምናምን ብሎ ስምን ለመጥራት እንኳን የሚከብዱ ነው በዚህ ያ ስቱዲዮ አሁን አንዳንድ ሰው ሪከርድ ያደርግ መጥቶ ለምሳሌ ልጆች ይኖራሉ አዛባ ምናምን ሪከርድ ያደርጉ ይነጡ አንዳንድ ውጡልኝ የሚላል ያስወጣልኝ ለምሳሌ እዛ ጋር ፊታቸውን ታያደ ኮምፕሌክስ አለ የሆነ እዛ ጋር የሆነ እንትን ስትል ምናምን የሚደብረው አለ የሆነ ፊት ታያደ ሳይዛ
ያ ሰው እንዲወጣ ምናምን ይደረጋ። በዚህ ደረጃ ፍሎህን ሲያዩ ራፕ አደራረግ ሲታይ ኢነርጂው ጥሩ ላይሆን ይችላል። ኤነርጂው በቃ አየው እና ከዚህ ነው የሚጀምረው። እንግዲህ አስበው እዛ ጋር ኮምፕሌክስ ካለ ነገ ያዘው እዛ ጋር ሲወጣም ቻይ ይከፍቶ እንዴት ብሎ ነው ያንን ነገር እንደዛ ብሎ ነው እና በግልጽ ነው የነገሩን። አዱ በግልጽ ኖ እሱ እኮ ማለት እኮ ምናምን ስም አንተስ እኮ መስራት አይፈልግም። ፊቸሪንግ እንኳን ሲጠየቁ መስራት የማይፈልጉ አሉ። ምክንያቱም እኔ ልዋጥ እችላለሁ ወይ እንትን እችላለሁ ብሎ የሚዋሉ እንጂ ስንት ታለንትድ የሆኑ ልጆች አሉ ስቱዲዮ ውስጥ። ብላክ ነው ስቱዲዮ ሄደ ፋይል ብታይ ማት ነው ያለው እንዴ ከኛ በፊት የጀመሩ ራሱ ነበር። በቃ ሀስሉ ምናምን አሰልሽው ተስፋ ቆርጦ ምናምን ሌላ ነገር ውስጥ የገባዋት ራይት ስራ ውስጥ የገባዋት ከበሊ ውስጥ የገባዋት ያለ በቃ ብዙ ቦታ ላይ ያለ ታለንታቸው ያለ እንትናቸው ዝም ብለው የሚሰሩት እና አንዱ ቤዘኮ ቤዛ ሁሉን ታውቃል። ኦኬ አውዳጆችን እንጂ ሊተር ኦኬ ቤዛን ነው ቤዛ ሁሉ ያለኝ ዶክተር ሆኔ የሚገርም አሁን እሱ ወጥቷል። ከእንትን ውስጥ የለማ አስቲል አለ አሰበሉ ሐሳብ ኤዲተር ቪዲዮ ኤዲተር ነው። ባሪፍ ነገር እየመጣ ነው። አሪፍ አይ እንደዚህ ተስፋ ካልቆረጠም አሪፍ ግን ብዙ ተስፋ የቆረጡ ልጆች አንዱ እኔ ነኝ። በቃ ትቼው ምክንያቱም ሐስሉና በኋላ እኛ 2 ዓመት ነው የፈጀብን አልበሙን ለመጨረስ ማለት ነው። እና ከዛ በኋላ ደግሞ ኤክስፔክቴሽናችን አለ። በነገራችን ላይ እኛም ጋር የሆነ እንትን አለ ማለት የኛ በጣም ኤክስፔክቴሽናችን ከፍተኛ ነው። እኛ ሙዚቃውን መስራራ ግጥሙን መጻፍ ምናምን ስለሱ ምን ይጨምር እንግዲህ አሰው በውጪው እኮ ለአንተ ግብአት የሚሆኑ አሉ አይደል? እዚህ ግብአተ መሬት ነው የሚፈጭ ከቆፈርላ የርም ያ ነው እና ሪያሊቲውን ነው የምነግርህ። እኔ አልዋሽም። ከዚህ በኋላ እኔ እንትን ውስጥ ማሪያል ኢንዱስትሪ በኋላ አለው ኢንዱስትሪ የለም ግን እዛ ውስጥ መከተሉ ፍላጎቱ ስለሌለኝ ግልጹ ነው የምነግርህ። ለቀጣይ ለሚመጡት ትውልዶች ያ እውነታው መወጥ ስላለባት በቃ በራሳቸው የሆነ ነገር ፋይናንሻሊ በተለይ ፋይናንሻሊ በጣም ራሳቸውን ማዘማያስ ግድ ነው። ገንዘብ ያዝ ዝም ብለን ገንዘብ ያዛለን። እኔ ለራሴ ነው በነገራችን ላይ ገንዘብ ያዝ ብዬ ያንን ትራክ ስሰራ ለራሴ ነው እየመከርኩት የነበረው። አሁን ሰው የሚመስለው ለሰው እየመከርኩ ነው ልለረዘ ግን ለራሴ እኔም ለራሴ ደጋግሜ የሰማው ነው ዋጋት ያረርቃል ደረስ እንደዚህ በፊት ነው ወዳጅ ይላል ባላይ ጓደኝ በቃ ይው ይጀላ ይወክርን በቃ እንዲግድና በቃ ባገኘው አጋጣሚ ለመያዝ ነው ጥረት ነው። ከዛ በኋላ እንደምንም ብለ እንትን ስላለ እንጂ ማንንም ኤክስፔክት አታድርግ። እዚህ ሂፕ ሆፕ ጌም ውስጥ ማንንም ኤክስፔክት ማድረግ የለም። መለወጥ ሊችል ኖሮ ይሄን ያህል ዘመን ቢያንስ የተወሰነ ሰው መውጣት መቻል ነበረበት አይደል? አሁን ምን ያህል ሰው እንግዲህ ሰው ቢት እያደረገ እንኳን ራሴ ላውጣ እያለ እየገባ ነው በቢፍ ነው። ምክንያቱም በግርግር እስካ በግርግር እንደዛ መሆን የለበትም። አስሩ ይሄ የሆነው መንገዱ ስለተዘጋ ዛሬ ጥሩ ነገር ሰርቼ ነው ይወጣለው እትል አስወጣ አንተ በማታቀ መንገድ ይመጣል። ከዛ ያ ነገር ፌድ አድርጉ ከዛ ሲስተም ስትወጣ ለዚህ ያለው ሊያካውጭ እኔ አሁንም ቢሆን የምጠይቀው ፋን ቤዙ በቃ ሂፕ ሆፕ የሚወዱ ከሆነ በቃ ሰፖርት ማድረግ ያለባቸው ሙዚቀኛው ፋን ነው ማለት ለነዛም ሰዎች እውቅና የሰጠው እኮ ፋን አይደል እንዴ? አዳዲስ ለሚወጡት ምን ይሄን ያ ማለት ስቱዲዮ እኔ አንድ ሲንግል ሰርቶ ያወጣን ሰው በጣም ነው ማደንቀው። አንድ ሲንግል ለታስሉን ስለማቀው ከባድ ነው። ያችን ሲንግል ደግሞ አውጥተ ከዛ በኋላ ፕሮሞት አድርገህ እያንዳንዱ ነገር ላይ ራስህ ነህ በቃ የምትሆነው ማለት ነው። ከፕሮሞሽን አንፃር ሰው ቪዲዮ ትላለ ምን ትላለ ተመልሶ ራስህ ይመጣል። ከዛ ያ ሰው ይደርም ያ መሆን የለበትም። በኦዲዮ ደረጃ ሲለቀቅ ፋን ቤዙ ሙዚቃውን እያጫወተ እያዳመጠ ቪዲዮ እየሰራ ምናምን ፕሮሞት ቢያደርግ መተጋገዝ ማለት ያለነዘ ለዛው ነው የሚሰራው ትሪፓን ነው የሚሰራው። እንደዛ ካልሆነ በስተቀር ከሌን ይዞ ሲወጣልና ምናምን እንደ ሚኪ ጎንደርኛ ናቲ ወየኔ የሆነ ጆት ይቻሉ ብሎ እስከመናገር እንግዲህ እሱ ኮንት ሌላ ነበር ናቲ ወየኔ ወደ ወጣት የነበረ በኩል ሌላ ሰው እንጂ የሚጣ ኤክስፔክት የሚደረገው ምክንያቱም ደግሞ ያውቀዋል። ብላክ ኖት ስቱዲዮ ሁላችንም እንተዋወቃለን። የሚገርም ነው ይሄ ከሌና አላውቀውም ቢል ምናምን አይምሰል አይደለም። ሁሉም ይተዋወቃል። ራፐር ሲባል ሁሉም ይተዋወቃል።
ምክንያቱም ነገ ማን ነው ምንድነው ይዞ የሚመጣው የሚለውን እንዳልኩ በጥንቃቄ የሚያይበት ሲቹዌሽን ነው ያለው እና ሌላ ሰው ኤክስፔክት ከሚደረግ ማውጣት ነበር ወይም ደግሞ ትልቅ ቦታ ማድረስ የሚገባው እዚሁ ጌም ውስጥ ያለው ሰው መሆን የነበረበት ያልሆነበት ደግሞ የራሱ ምክንያት ይኖረዋል። ግን ኤክስፔክት አታርግ በዚህ በኋላ ማንን ቤት እንትና መታስከትና እንግዲህ ያንግ ናት ተቀደም የዘለው አይዛት አሰል የምታረዳ እሷ አሁን ትንሽ ሰፖርት ብታገኝ በደንብ ይሲ ያን እና አፍ ሄዳ እስከመጠየቅ ሄዳ ፊቸር አድርጉኝ ያውም ጎበለ እኛ የሚገርም ለምሳሌ ግጥም ምናምን እንደዚህ በነፃ ነው ምንም ችግር የለውም። እዛ ብላክን ስቱዲዮ ያንን ታሪ ነው ሎንች ወንድሜ ምንም ችግር የለውም። ለሌሎች አሁን ለምሳሌ እንትና ልጆች የፕሬዝዳንት ነበሩ ያስ ማደም አምባሳደር ነበሩ ማደም ኦኬ አሲባ ነበር እንት ያሰው አይሳ ከንት የሳቸው ልጆች ለራፐሮች ዋው ደስ ይላል በጣም yes እና ስቱዲዮ መጥ ተገናኝተና ምናምንና ግጥም ሰጥቻቸዋለሁ። እነሱ አሁን ውጪ ናቸው ሰሪያል ባክቱማ ሴት ምናምን የሚል ስራ ነበር። ምርጥ ስራ ዘለቀ ነበር ከላይ ሆኖ ይመራኝ እንትኑ ማለት ነው ለነሱ ሲሰራላቸው እና አሉ ስንት የተዘቡ ስራዎች ምናምን አሉ። ትልግጥም ሰጥቻቸዋል ግጥም ምናምን እንደ ልክ ዘሴም ደግሞ ሌሎችም እንደዚህ ምርጥ ራፐሮች አሉ። ይሄንን ግጥም እየሰጡ ምናምን ወይ በልቅ ደረሱት ለሚባሉና ትልቅ ቦታ ያሉ ለሚባሉ እየሰጡ ምናምን አሉ። የነዛን ሰዎች ጎትተን ምናምን እንትን ያለው ያወጣን ምናምን ሲል ናቲ ወዬ ዝም ብሎ አይደል ማንን ስባውተን ምናምን ኮሜንት አይባል ስለዛ ሰው ምን የምናውቀው ነገር የመዛኛ እንትን ውስጥ ላይ እዛ ሂፕ ሆፕ ጌም ውስጥ ያለው በእንዱ ወደ ያቋል በጣም ከባድ ነው። እኔ በዚህ ደረጃ በሲዲ እንግዲህ ያስቡ በሲዲ ተጥም ታጥሮ በነፃ ነው እኮ ይዘበታ ይገርማል እኮ አሁን እሱ ሪስክ አወሳሰድ ራሱ yes የሲዲ ነገር ፌድ አውት ያደረገ ባለበት ምክንያቱም እኛ ምንድነው ያሰብነው ሲዲው ልክ እንደ በቃ እንደዚህ ሪስፔክትድ ለሆኑ ከሰዎች ማስታወሻ ነው ስታገኝ ምን ሰጣቸው ናቸው በቃ እንትኑ ለመጠበቅ ብለን የሆነ በፊት ግሬስ አለው በሰለው yes ያንን ለመጠበቅ በቃና እንደዛ ሆኖ አንተ ስትሰራ እዚህ ጋር ተቀባይነቱ ያን ያህል ሲሆን እንደሆነ እንትን ይላል ወደ ኋላ አይነት ሆነ አይደለም እና በዚህ አጋጣሚ ይሄንን እንትን ያለው ፕሮሞተራችን ነው ታዲያ አሜዚንግ የሚባል yes አሜዚንግ ፎር ኢቨንት ምናምን እሱ ነበር ፕሮሞት ማድረግ እንትን ያለው ሲዲውን የሚያሳተመው እሱ ሲዲው ታተመው እዛው እንትኑ ላይ ተናግረናል ፕሬስ በልዙ ላይ በነፃ አላህን ምን ያህል ልትምም የፈርስት የዘመራዙ 100 ምናምን 150 ምናምን እንደዚህ 200 ምናምን አይደል እንደዛ ነገር ነው ያሳተምነው። የተወሰኑ ሰዎች ጋር ገብቷል ደርሷል ምናምን ያው የቀረውን ራሳችንን እንትን ያልነው እና በዚህ ደረጃ አክብረን ነው ሙያውን አክብረን ነበር ነው እና ያው ይሄ አልበም ሲወጣ እንግዲህ እንዳልኩ እንዳይወጣ የተፈለገበት ሲቹዌሽኖች ነበር በውስጣችን ከኛ ውጭ የሚያል ኢቭን እየተጠየቀ መቼ ነው የሚለቁት ይሄው እኛ ስናወጣ ወዲያው በወሩ የተለቀቀ ነገር yes ምን መሰለህ ጋጂ ያው ለምንድን ሌላኛው የኔ ጥያቄ ደግሞ ምንድነው ስቱዲዮ ሳፕን የሚያደርጉ ነገሮች ጋር ያጋፑናል። ለምሳሌ አሁን አልበሞቻችሁን ስንሰማ ይሄ የነሱ ነው እንዴ እነሱ እኮ ነው ቀርሞ የሰሩት ምናምን የምንላቸው ሲቹዌሽኖች ይመጣል። ቢቶች የአንዱ ጋር የሰማነው ሌሎች ጋር እንሰማው ሲደምፈሰቷል ሚውዚኩ ሌላ ቦታ ስንሰማው ሰማት ያ ነገር በእናንተ እውቅና ነው ወይስ እንዳልከው ሽኩቻ ነው? ሽኩቻ ምንም እውቅና የለም። እኔ የሚገርመው አሁን እንግዲህ ወርም አሉኝ ቲክቶክ ላይ ምናምን ዝም ብዬ ቪዲዮ እየሰራው እንትን እያልኩ እና የሆነ ሰው ወጥቶ ምናምን ልጅ እንደውም ልጅ አንኑ ምናምን የሚባል በጣም ሪስፔክት አለኝ እሷ ሙዚቃውን ምናምን ቼክ አድርጋ እንዴ ነገር እኮ ከዚህ ነው የተወሰደው ነው ብላ ኢንተርኔት ድረስ እኔ ሌላ ነበር ማቀው እሱ ዳስ ዘን ሰማው አይደለ እኔ በስልክ ያልኩ አለ የሱ ነበር ማቀው የሊግራካ ኮንቴክት ጋይስ እሱ ሲመጣ እናወራለን ብዬ እሳው እንዴነ ነገሮች አሉ። በቃ አንድ ስቱዲዮ ላይ ስትሄድ አንዳንዴ ችግር አለና ምን ይሰማል ምናምን የሌለው ይከፈታል ምናምን ነገር እንደዚህ ከዛም ምንኛ ኦሬዲ የለም ተብሎ ነው የሚታሰበው። እኔ እንደውም ሲያናክሩኝ አይ ምናልባት ኢንስፓየር ሆኖ ነው ይሄ የሰራው ብዬ በታው
በዘዘ ያሰኝና ሳው ትደብቃለህ። አሁን እኮ ለምሳሌ ብዙ ጊዜ ዌስተርኖች በጣም ኢንስፓየር ይሆናል። በእኛ እድሜ እንኳን የሆነ 2000 መጀመሪያ ላይ ወጡ ዘፈኖች አሁን 2020 ላይ ሪሚክስ ሲያደርጉት ምን ሲሉት ግን የከሌ የከሌ ነው የሚለው ነገር ይገለጻል። እሱ ካልተገለጸ ያው ወደ ያ ዘርፊያ ይሆናል። በቃ ይኸው እንደዚህ ነገር ነው ያለው እና እኛም ምንም አንልም። ምክንያቱም እንዳልኩ ነው እጅ ረጃዝሞችን ምናምን ነገር ነው ያለው። እጅ ረዘመ ምናምን ነገር ነው ያለው። አንተ ምንም አታመጣም የሆነ ነገር ብታደርግ። ስለዚህ ደስ ለእንትኑ ትተወዋለህ። ጊዜ መለካ ጊዜ ነው። አዎ ሰው ደግሞ አሁን ላይ ያለው ጀነሬሽን አለ ዋን ወደቀ ይሄ ከዚህ ነው እኔ የማልጠብቀው እንደውም የሆነ ከውጭ የሚያገናኝልህ ማለት በሎካል ብቻ አይደለም ይሄ በቃ ማነጻጸሩ በዛ አልተወሰነ ከውጭ ራሱ ይሄ ሙዚቃ ከዚህ ነው የተወሰደው። ቱ ማች ኢንፎርሜሽን ዘመን ስለሆነ በቃ ይገርመኛል። ያ እና እንደዚህ አይነት ነገሮችም አሉ። ምንም አልመሰደንም። የሚገርም ያም አልበም እኛ በኋላ የወጣው ቢወጣ ምንም አልመሰደንም። ምክንያቱም የኛ ስራ ምርት ነበር ብለን ነው እንዳልኩ ፕሮሞት ተደርጎ ቢሆን ኖሮ ፕሮሞሽን ነው በቃ ክፍተት ፖሊስ አድርጎም ላይ ያለኝ ያሶሚ እንደዛ ተደርጎ ቢሆን ኖሮ በጣም የሚገርም ነገር ነበር ሊፈጥር ይችላል። እና አሁንም ራሱ ስቲል ባይ ዘ ዌይ እንትን ይላል። አሁን አዳምጡት ነው የምለው ፕሮሞተሮች ምን ኢቨንትና የሚያዘጋጁ ምናምን የሂፕ-ሆፕ ኮንሰርት ቢዘጋጅ እውነቴን ነው የምላችሁ በዚህ በ3 አልበም የቤክም አለ ወንጭፍ የኔ በዚህ 3 አልበም ማንንም አናሳፍረን። የሚገርም ሰ እኛ ኤግዚቢሽን ማዕከል እኮ በነፃ ወተን ነው እኮ ፐርፎርም ኤሌንንም ያው ሁኔ ነው እዚህ ጋር በጣም ሪስፔክት አለኝ። ያው እድሉን ያመቻቸው የሆነ ባዛር ነበር የገና ባዛር ምናምን እዛ ላይ እንግዲህ እኔ ያልኩ ያኔ ነው ገና ሃይ ስኩል ሆኜ ነው በእንትን ወጥቼ መድረክ ላይ ካሊፎርኒያ ከዛ በኋላ እንደዚህ ሂውጅ ክራውድ ምናምን ስቲጅ ላይ የለም እና ለመጀመሪያ ጊዜ ሙዚቃዬ ሳይታወቅ እዛ ላይ ወጥቼ ኤግዚቢሽን ማዕከል ሂውጅ ነው ጆኒ ራጋ ሁሉም ነው መታያ ቦታ እዛ ላይ ወጣን ፐርፎርም አድርገን ትንሽ መነቃነቅ እንኳን ፈጥረን ነበር። በጣም ደስ የሚል ነገር ነበር። ከዛ በኋላ እንዳልኩ ነው በቃ ሁኔታውን አየነው ኮምፕሊትሊ። ከዛ ምን ውስጥ ወጣ ያው ወደ ሌላ ላይ ውስጥ በቃ ሰፍተፍ ምናምን እዛ ውስጥ ገባ ነው ማለት ነው እንጂ አሁንም ድረስ ሰዎች ሲያዳምጡት በጣም ነው የሚገርሙት። የሚገርም ስራ ነው የሰራችሁት። በደንብ ፕሮሞት ቢደረግና አንተም በደንብ ቢተዋወቅና አሪፍ ቢሆን ትልቅ ኮንሰርት ነው ተዘጋጅቶ መስራት የሚቻል ሲቹዌሽን ይፈጥር የሚችለውና ያ በእንደዛ አይነት አንዴ በደንብ እኛም ማለት አለብን እኮ ጽናትን በደንብ ስም ዩቲዩብ ላይ ያለ አሁን እንዳውም በደንብ ኦፊሻሊ ይትልያት ሁሉም ፕላትፎርም ላይ መኖር አለበት። ሞር ደግሞ ቲክቶክ ላይ ትሬንድ እንዲሆን ስም ማድረግ አለበት። ከአንደዛ ነውና እንትናኑን ማለት የሆነ ቀና ብንሆን አሪፍ የሆነ ሂፕ-ሆፕ እንዲያድግ ምናምን ከተፈለገ እዚሁ ማንን ነው ቀና እንኑ የምለው እዚሁ ሂፕ-ሆፕ ጌም ውስጥ ያሉትን ለሂፕ-ሆፕ እድገት ራሱ አርቲስቶች በቃ እዛ ነው ያለው። ያንን ደግሞ ይበልጥ አሁን በእኛ መካከል እንኳን ጥሩ ነገር ባይኖር ይሄ ፋን ቤዙ በቃ ምርጥ ሙዚቃ ነው ይሄ ብሎ በደንብ ሊያወጣውና ሊያበረታታ ይገባል። አንዳንድ ልጆችን አይቻሉ እንዳሉ አሁን የሆነ ልጅም አለ ማለት ዘካታሊስት ምናምን የሚባል ሂፕ-ሆፕን በቃ እንደዚህ ነው እንዲህ ነው መሆን ያለበት ምናምን እያለ ቲክቶክ ላይ ማኑ መሰል ነው ስሙን እኮ ዘካታ ዘርኔ ምን ነገር ዘካታሊስት ምናምን ይባልና እሱና ይሄ ልጃኑ የሚባለው በቃ እንደዚህ የሚባሉ አልበሞች አሉ። አንደኛ የኔ ነው እንትን ያለ የኔ አፍናት አልበምና 251 ነው ምናምን ይባላል ሰሞኑን yes አንድ ሌላኛው አንደርሬትድ አርቲስት ደግሞ ለቂዮ 251 እኮ ቆይቷል። በተወይቷል ዲሰረም ነው ምናምን ሌሎች ልጆችን ኢንቨስት ያደርጋል ይመስላል። ከተተለው ነበር ወደም ሙዲ ይዞብኝ ነበር እነሱ ኦኬ ይላክላል ለበከት ለብቻ ኦኬ እኛ የምናቆራፐር ሁለት እሱ ግጥም ለጫታ ነው ፌርሳ ግጥም ስለወደ ነው ባይዘው ይሄ ነው ኦኬ ከተተላሉ ሰሬቢ ብዙ አሉ ኦኬ ቴምፖ ክሪዩና የሚባሉ ኢትዮ አልበም የሚባል ቻናል አለ ቴሌግራም ላይና ከሱ ሁሉንም ነው የምሰማው። በጣም አሪፍ ነው። ለምን አልሞከርክም ታዲያ ቢት ምናምን የሆነ ነገር እኔ ወደ እንትን ወደ ሊትሬቸር ምናምን ኦኬ ትኔና አሪፍ ነው። ፒያኖ እኮ እሱም ያካትታል ሁለቱም አገቲቲን ፖይዘር yes እሱ ነው በጣም አሪፍ ነው። yes ግን መጀመሪያ ይስተካከል እንትኑ ይስተካከልና እዚህ ጋር ወደ ሙዚቃዎቹ ዲቴል ከመግባታችን በፊት ደግሞ በቤኪ በኩል ዚዊሹ ላይ ያንተን ድምጽ ደንስ ማይ በግና የኔ ዳይሜንሽን ትንሽ ይለያል ይሰላል። በራሴ ነው ብዙ ሂደቶችን ሲሄድ ነበር።
ያ ደግሞ አድካሚ ከቪዲዮ ጀምሮ ለምሳሌ እዚህ ላይ ስቱዲዮ ውስጥ ሆነን ደሞ ብዙ ነውና ያንተ ነገር ሌላ ቦታ ልሰማ ምናምን የምችልበት ኢሹ ማለት ነው ይከፈታል እዛው ጋር ዘፈን እኛ ደግሞ ሰው ሲኖር ደስ ነው የሚለን የሚገርም ኤነርጂው ሰው ቢኖር ነው በቃ ሰራችን የሚቀረጽ ኢቭን የስቱዲየንቱ መቻል ምን ሲያረግ ይቀርጻል ደም አሬኮች ነው ካት ለቃቸዋለ ከሩና ያንተ ምን ዲፊኒሽ ትንሽ ይተጋለት ወደፊት ቀጥል ይሄ ሶሪ እና ሰው ሲኖር ስራችንን በቃ በሚገርም ኢነርጂ ነው የምትሰራው እና አንድ ሁለት ስራዎች ሌላ ቦታ አየዋል ተሰርቶ በሌላ ሰው በጣም እኮ የሚገርም ነገር እኮ ማለት በቃ እንትኑ እንቅፋቱ እንዳለ ነው እኔ ይገርመኝ አልበም ሲወጣ ተሮርጦ አናት ላይ አልበም ይለቁባ ናት ምንድን ነው ያውጣ ፍራቻ ስኪል ላይ ያለ ፖቴንስ ላይ ማቀም ላይ አዲስ ነገር መፍጠር ላይ ማተኮር ያለበት ይሄ ሁሉ ዲሲ መጥ ለምንድን ነው እኛ ስለምናቀው ዘው ላይቭ ውስጥ ስላለ በርሰበርስም ስለምናቃቸው እናቀዋለን የቤቲክ ተባብሮ ለመስራት ከኔ ጋር ሰራ የሚል ጥያቄ ይልካል የማንገራገር ነገር ካለ በዛኛው ሳይድ ዲስ የሚቆረጨማ ይሄ ነው በቃ ምክንያቱም የኔ ስራ ተጀምሮ የኔ ስራ እየሄደ አልበም ተጀምሮ ይገርም ነገር ዘው ላይ ማለት ነው እኔ ያ ምክንያቱም ምን መሰለህ ችግር የለውም አንዳንዴ ያው ሴሌብሪቲ ናቸው ታም ብለህ ትንሽ ሪስፔክትም ስላለ ቀደም ስለሚሉ እንደ ታላቅ ማይተ ብለችላት ስላለ እኔ ስራውዬ ዩኒቨርሲቲ ሂጄ ማታ 2 ሰዓት ላይ ስቱዲዮ ወጥቼ ከ3 ሰዓት በኋላ እስከ 4 ሰዓት ባለው ሲቹዌሽን ነው ለሰላም ነው አንድ ሰዓት ያንን ሰርቼ ነው በራይድ ወደ ቤት የምመለስ ያችን ነገር ለመስራት ሲሄድ ሌላ ሰው እኔ ያለው እያለ ሌላ ሰው ከመጣ ያ ሰው የፕራዮሪቲ ሰጥቷል ምን ስለተቆና የስቱዲዮ ቫይብ ተስተካከለ ተመጀመሪያ ይሄ ማለት በቃ ዲሲፕሊን ሊኖር ይገባል ሰውንም ማክበር አለ ሰውን እኮ በማንነት ታክ ከባ ባለው ሰነ ስርዓት ሰው ሰውን ባለ በሰውነት አመታከብሩና በቃ እንደ እንትን ነው የምትታየው በቃ እንደ ኖርማል በቃ ተንብለህ ዛልደች የማኩት አንዳ እንደዛ መሆን የለበት ያፈር ጊዜ አክፈተ ፋይናንሻሊ ብዙ ነገር አስተም ዘውታ ላይ ምድር ከሌላ ስትሪም ላይ መጣ አልኮ ከወደ ሰዓት እስከ 11 ሰዓት ስራ ሊያሳልፈ ይደክሜ ዩኒቨርሲቲ ሄዶ 2 ሰዓት ተማረ ኤነርጂ ድሪም ነው ከሌላ ኤክስቴንሽንም ተማር ነበር ማስተር ሰውስቶ ከዛ ወያሳት ምናምን ስቱዲዮ ትገባለህ ከዛ ሆነች ሙከራ ትመለስ እኔ እንዲያውም ካወጣው ሰዎች የራይዲ ላይ በሰዓት ገስ ወስካ ወያራካ ራይት ተቀማል ብዙ ቦታ ስለምትረክት ማለት ነው በቃ እና ያወጪ 3 አመት 4 አመት አስበው እና እንደውም ብድር ተበድሪ ብድሩ ያለቀው በራይዶች የሆነ የፕሮሰስ ስራ ሰራለሁ ሳስበው ራሱ በቃ ፊሊንግ 4 አመት እኮ አሁን ይሷ 4 አመት እኛ እያለንም ነበረች እኛ ከወጣንም በኋላ እዛው ሀስል ይጋረገሽ ምናምን ነበር ነራጂ ተሰለው በኋላ ብቻዬ ነው እንኩ ያባ እነሱ ወጡ በቃ አየሩን አዩት እንትን አሉ ለምንድን ነው መተጋገዙ ወይ የሚገርም እኮ እኛ እዛውነ ምንም ሳይኖርም ግጥም እዛው ተተጋገዛለን ሜሎዲ እንደዚህ ብታረጉ እንዲህ ቢሆን ገባ አበ ለሰራ ትሄድና አንዳንዴ ዛሬ ሙድት ይሄ ሞን የለበት እንዴ አንተ ከስንት ነገር ትተህ ነው ስንት መንገድ አቧርተህ ነው እና ሞዴልን ደግሞ ራስህ ነው መያዝ ያለብህ አሪፍ ስታረገው አሪፍ ነገር ትሰራለህ እና እነዚህ ነገሮች መስተካከል አለባቸው አብዛኞቹ ደግሞ ቶሎ ተስፋ ቆርጠው ይወጣሉ በቃ ምክንያቱም ፋይናንሻልም ይከብዳል በለውን ሰዓት ላይ ይከብዳል እኔ እንኳን
ከነራጂ በኋላ ያንን ሁሉ ስትሪም ብቻ ሄጄ ቪዲዮዋን እንኳን ለመስራት በቃ ወደ 300 ሺህ ቆቀስ ቀላል አይደለም። የሲ እንዳለ ሲጠራቀም ሁን እንትኑ ከፍ እያለኝ ነው 3 አመት ሆነ። ብዙ ላይ ፈኒንጆ እያረክም ስምድረበት ነገር እዚህ ላይ ተሰዋል። ለምንድን ነው? ስለምንወደው ነው። ዚያባ ፍቅሩ ስላለ አትሊስት የሆነ ነገር ላይ እስቲ እናድርሰው የሚሰማን ነገር እንደኛም አይነት የሚያስቡ ልጆች ካሉ ያን ስለነሱም ኤክስፒሪየንሳችን ሼር እናርግ ብለን እንጂ እኔ አሁን ቶታሊ በቃ ትቾላ ለራጂ ነገር ይቅርብ ይብይ ትቾና ደምድሚ ማለት በቃ እየደወለ ረግድ ይለው ትፈልኩስ ዲል የሚብሩ ናዲ ተወችቶት ግድል ለምበርታና ሐሳባ ነው ይጫወት ቢያንስ የሆነ ነገር ድሮፕ ይዞ ነገር ካምብሪዙ መሳሳት በቃ ግድል እንደዚህና መጨረስ አለበት። ታሪክ ነው። አንተ 4 አመት ሮጠ አስበው እንግዲህ ምን አይነት ነገር ቢሆን እንደዚህ ሊበደይ ደስ አይ እንትኑ ከስር ጀምሮ መስተካከል አለ። በትክክል መሄድ መቻላክ አንዱ ለአንዱ ሐሳብ የሚሆነው ለምንድን ራሱ ላይ ይጎስላል ማስተካከል አለበት። አመለካከት ብዙ ሰው ቢያወጣኮ ሪስፔክትድ ይከበራል፣ ዋጋ ያገኛል በሰው ውስጥ ይህንን ሰራ ተብሎ የበለጠ ባለው ነገር ላይ ከፍ ያለ ስም ነው። አንተ እዚህ ጋር ስትሰራ እንዲያጥርባል ነው የሆነ ነገር አሁን ለምሳሌ ወደፊት እናያለን። እኔ የሰራሁት ትራፕ ዘፈን የአዲስ አመት ዘፈን ሆኖ ወጥቷል። በጣም የሚያስቅ ነገር ነው። ምን ማድረግ እንችላለን? ከሚጨ ፋገ ተደረገ እና አዲያው ኦኬ ክላሽ ማለት አን እንትን ላይ ያለ ነገር ኦንላይን ላይ የተቀመጠ ነገር ነው። የዲጂታል ደም ነው። የትኛው ቀድሞ እንደወጣ ምናምን የሚታይ ዚሮ ይመስለኛል። ዚሮ ታውቋል። ያንተ አረ የኔ ይወለ ሰኔ ነው የተለቀቀ ጁን ላይ ኦንላይን ላይ መስከረም ላይ እንደ አዲስ እዛው ተሰርቶለት እንኳን አደረሳችሁ ሚል ዘፈን ሆኖ መጣ። ትራፑ ማለት ነው ምን መሰለህ ትንሽ ለመብቀል የሆነ ዘር ከፍ ሲል እንደመቀንጠስ ያ ልክ አይደለም። ወጥቷል። ለሁሉም የሚጠቅም እኮ ስራ ቢበዛ ታላንተ ታያለ፣ አዲስ ነገር ታያለ፣ ኢንዱስትሪው ያድጋል። ግን አሁን ሁሉ ነገር ከባድ ነው። አንድ ሰው ብቻውን ስቱዲዮ ተመላልሶ የሆነች ነገር ይሰራል። እሷን ወደ ቪዲዮ ለመቀየር በቃ እሱ ጋም ደግሞ ድካም ደክመ ስታየው ደግሞ ይቅርብኝ ብለህ ትተዋል። እኛ አሁን እዚህ ጋር ለኛ በኋላ ላለው ለሚመጣው ሰው ትምህርት እንዲወስድ ነው። የተሻለ የሚሆነው የራሱን ነገር ያስተካክል የሚሰራው ነገር እናም በትክክል የተጠና ነገር መሆን አለበት። እዛ ጋር በደንብ ካስተካከለ በኋላ ወደ አርቱ ላይ ሙሉ ለሙሉ ከሰጠኸው ይኸውልህ ቃጠሎ ነው የሚሆነው ውስጥ አሁን እኔ በብዙ ነገር አይምሮኝ ቢዚ ስላደረኩኝ እንትን አለው ብዙ ትኩረት አልሰጥም። ስራዬን ሰራለሁ ስወጣ እስቲ ቆይ ሄጄ ያነ ነገር ደግሞ ትንሽ አንድ ስቴፕ ከፍ ካረኩት ብዬ ለጀምሯል እንጂ የሙሉ ጊዜ ባረገው ኖሮ እኔ በቃ አልኩክ እኔ ፒስተል ቢኖር ይኖር ማለት ነው የሆነ ተበጀች ወሮ በዚህ ደረጃ ግዲያል ሪል ጋንግስተር እንዴ ከቤቴ ሁላ ግማሽ መንገድ የጀመርኩበት ጊዜ ሲሪየስ እጄ ስመለስ ግን በቃ አትሊስት ከጀርባ ህፃናት ተወሰን ፒስተል ለሚዘሩ እንዴ አላስ ሲላ አይ ነው ውስጥ እንዴት ነው በሙዚቃ ታደርገዋለህ የሆነ ጊዜ ይሆናል በቃ እንዴ ትነዳለህ ነው እና አብዛኞቹ ይሄ ኢንዱስትሪ ላይ ለተለይ ለመግባት የሚፈልጉ ካሉ ገንዘባቸውን ማባከን የለባቸው። ከሚሰሩት ሰውዳዊ ስቱዲዮ በትክክል ኢንፎርሜሽን ማግኘት አለባቸው። ስራቸው ደግሞ ሊሚት ያስፈልጋል። እዚህ ጋር ጀምሬ እዚህ ጋር ጨርሰቱ አለክ ገባ እንዴ በሳምንት ወይ በ3 ቀን መጨረስውን 9 ወር ለምንድን ነው የምትይዘው? አይ ይሄ ነው ህመም።
በዚህ 9 ወር ውስጥ አይምሮ ምንድን ነው የሚያስበው? ልጅ ነው ዘመንም ያልፋል። አንድ ልጅ አይዲያ ትሬል ይነፍሳል። እዚህ ጋር በቃ ይሰራ። እኔ ሲሪየስሊ የምነግርህ ነገር ትልልቆች ናቸው፣ በቃ ከኛም የቀደሙ ናቸው። የኛ ዘር እዚህ ጋር ሊወጣ ሲል አይዲያውን ይዞ ተሯሩጦ ሌላ ስቱዲዮ ሄዶ ራሱን ይሰራዋል። በጣም የሚገርም ነገር ነው በእውነት ከስንት ጋር ነው በጣም ከባድ ተደረው ባይቱ አሁን ድሮ ድምፃውያኖች ጋር የሚባልችው ሳላስጨርስ እንዳይሆን ቢዚ ይቀርዛል እና ይሄ ኮረሪማ ማብላት የሚባል ነገር አለ። በተለይ ጃክሰን ሰፈር ድሮ ክለብ ውስጥ ና ያለፉ ሰዎች ሲያወሩ የሚያምር ሰው ምናምን ጋሽ ጥሌን በቃ ሲያንጎረጉር ይሄድ ግባው ነው ይሉት። ቢሮስ ኮረሪማ ይከታል ነጋዘፍናት ድምጽ ይስማቸ ሄዳ ከዛ በአዳም ልኩም የጠንቋቤ ተብሎ ማጨለል ምን ማለት እንዴት እንደሆነ መተላለፍ እኮ አልቦት ያስፈራል። ባይዘው በተለይ የሚውዚክ ኢንዱስትሪ ላይ በጣም ያስፈራል። በጣም ነው ያስፈራል። ማለት ገና ወደ ገንዘብ የሚቀየር ነገር አይደለም። እኛ ይሄንን ያህል ገንዘብ የምናወጣው ፍቅሩ ስለሌለ አዎ ፓሽን እኔ 5 ዓመት ያልኩ እኮ በቃ ስራ ከጀመርኩ ጀምሮ አለው በቃ እዚህ ኢንዱስትሪ እና ያንን ሁሉ ገንዘብ የምታጠፈው ያንን ሁሉ ኢነርጂ ያንን ሁሉ ሀሳብ የምታጠፈው የሆነ ነገር ገንዘብ ላገኝ አይደል የማስበው ነገር እውን ሆኖ የሆነ ነገር ሊበቅ ደስ እንዲል ነው። ያን ያጠፋውን ነገር እናንተ ተመልሰህ ስታስብ እኮ ከራስ ሊያጣላ አድርጎ እንደኔ ላይፍ መኖር ሲችል እንደዚህ ቤቴን አስተካክዬ መኖር ሲችል ለምንድን ነው በቃ እንደዚህ ያህል ዋጋ የምከፍልለት ብላ ከራስ ጋር መልሶ ያጣላል ማለትና ይህንን መረዳት የሚችል ሰው ጋር ልጆች ሄደው መስራት ያለባቸው ይሄን ፍላጎት ያለው ሰው ማለት ነው። ሁለተኛ እንዳልኩ ነው በቃ አግሪመንት መኖር አለበት። ስቱዲዮ ሲገንጠኑ መስተካከል አለበት። ትክክለኛ አግሪመንት። አሁን አብዛኛው አግሪመንት ኢንፎርማል ነው ያለው ሲስተም ኢንፎርማል ዝም ብሎ ነው በሙድ ነው የሚሰራው። ምንድን ነው ሙዶ ማለት ሙድ ለምን ሊፕ ጋይስ ኪውን ተሰራ እስኪ ገባለ ሲጠብቅ ይራለ ሲስተሙ በጣም መስታው ወራብ ያሰብ ያጠቁ ነው። ስራ ደግሞ ሲሰራ በዚህ ነው ሰርተ ሲጨርስ ኮይ ፖፒት የማይደርሰን ቆመና አባያሩኩ አንተ አጠገብ ያለው ሰው እንዴት ነው እንዲህ አይነት መልስ መስጠት? ለምሳሌ ይሄ ነገር መስተካከል አለበት ነው ወይስ ዘመን አልፎባቸው ብላዱ አንዳንድ እዛ ጋር ያሉ ሰው የሆነ ትራንዚሽን ሲመጣ መለወጥ ስለማይፈልጉ እዛው ጋር አስተካካሚ ጋራና አዳዲሶቹ ጋር መስራት አዲስ ነገር ማየት ይፈልጋል። አሁን እኛ እየተለማመድን ያለንውስ ከአዳዲሶቹ ጋር በደንብ ፊዝ አድርገን ምን አይነት ነገር ነው መስራት የምንችለው አሪፈቃ በዚህ ብለህ ነገሮችን ሲምፕል ማድረግ በቃ አለም ካለው አለው ነው ግን መመላለስ ለምንድን ነው የሚያስፈልገው? ስተግስት እንዲያት 4 ዓመት ሲዲፒል ዩኒት አፈር ለማለው እኮ ነው ያ ፕሮሰስ። አንዳንዴም የራሳት የስቱዲዮ ለምንሰራው ግፍም ይመስለኛል ዘመኑ እየዘመነ አሬንጀሮችን የሚያስጨንቅ ዘመን ኤአይ አንድ ሰው ብቻውን የሚሰራ ዲመጣ የሚሆነው ፌር ካልሆነ ሁሉም ነገር ዓለም በራሷ መልኩ ሚዛን ተጠብቃለች ብዬ ነው ማምነው። ብቻ ኤአይን ሰፖርት አናደርግም ነገሩን ለማስታወስ ያው እንዲያስ መቀየር ራስን መለወጥ ያስፈልጋል። የጊዜው ጋር መሄድ ያስፈልጋል። የተወሰነ ደግሞ ስለ ከሱ ሙዚቃዎች አንዳንዶቹን እናንሳ። ዲቴሎቹ የገንዘብ ያዙን እንግዲህ ቀደምም ስላነሳ ነው። የሆነ ጊዜ እንደውም እኛ የሬዲዮ ፕሮግራም ነበር ከናሚ ጋር አለን ስለ ብር የሆነ ሪሰርች ሰርተ ትንታኔ ምናምን እያቀረበ ነው። የብር ተገራሳስ ወደለም ነበር ያኔ የሱ ባለውን ዱር ጊዜ ሙላ የደረሰን ደስ ብር ያንተም ገንዘብ ያዘን ሌሎቹን አርጋን ይጋወዝም የሚያተህ የለም ወይ የቴዲን ምን ነበር ቴዲ ባዶ ምናምን አንገት ከሚሰበር ምናምን አድርገን የሆነ አሪፍ ያቀረብነው ፕሮግራም ነበር። የድሮ ዩቲዩባችን ላይ አለ ለጋሽ ኦዲየንስ እንዲሰሙትን ጋብዛል። ሳክ ተከሽኖ ላይ ከመከምን ጀምር የሆነ ፈኒ ቴስት አለው
ሳውንድ ማን ይመስላችኋል? እዛ ጋር የሚቀበለኝ ከመከም የሚለው ሁኔ ነው። በቃ ሱራ ቆሎ ይሳረል ያ ነው ይኔ ሰው መና ሲለቆሎ ልጅ ሚካኤል yes በቃ ነው። እኔ ማዘር ራሱ ትስቅ ነበር በዛ ድምጽ። እኔ በጣም አሪፍ ነው እንደዚህ የሆነ በሴት ድምጽ አክሰንቱን እንትን አድርጎት ምናምን አሪፍ ነው። እኔ ተመችቶኝ ነበር ተልኝ ነበር በደም ደስ ቢል ለሴት የሳው እኔ ወደዋለሁ እሱን ማዘር በተለይ የኔ ማዘር በጣም ተወደው ነበር። እሱ ጋር ሸቀ ጉብል ይላል ከሩቁ ነው እንትን የስቀረጽ እሱ ራሱ ስቀዳ እሱ እያወራ ነበር እዚህ ጋር ምናምን የሆኑ ልጆች ነበሩና መኪ ለገባው ስገባው ከሆነ የድሮ ዘፋኝ ጋር ድምጽ የተመሳሰለበት ከዛ እያወራ የነበረው ነገር ትቶት በስቲስቲ ምናምን አለና እንደ ዘመልሶ ከዛ በኋላ በቃ ይሄማ በጣም አንደኛ ነው ምናምን ብሎ ሪከርድ አደረገ። እኔ ለመጀመሪያ ጊዜ ነው እሱን ራሱ ወዛ ሳሲም ማለት ሎጋ ሸጋ ጎበት ምናምን ሳ ወራይዳ ደለች ማለት ከመከሚያ በጣም ስትራክ ደስ ይላል ነው አይደለ? እሱን አሁን ሶል ኢሜጅ እኔ ቪዲዮ ልሰው ብሎ ነበር እንግዲህ አስበው ብዙ ነገሮች ኮሜንት ነው ቪዲዮ ልሰው ብሎ ሲገር ቢሰራ ባይዘው ለክሊፕ ነው ደስ የሚል በጣም እኔ ራሴ በእንትን ነበር እሱኔ በባንድ ምናምን ላይ ከዛ ቢቀረጽ በጣም አሪፍ ነበር እሱ ከመከም ስራይ ማለት ነውና እንደዛ አይነት እንትሮች ነበሩና አሪፍ ስራ ነው ከመከም ግጥሙንም ምናምን እኔ የጻፍኩት ምናምን እና ደስ ብሎኝ የሰራው ሁሉንም ትራኮች ደስ ብሎኝ የሰራው ምናምን የሆነ እንደ ኢሜጅ ነው የማይሆነ ስጽፍ እስላታለሁ ከመከም የምትባለው ያችን ልጅ በቃ እያሳድኩኝ ምናምን ነው የምጽፈው ያውና አሪፍ ስራ ነውና ቴንክ ዩ ስለወደዳችሁ ከመከም የኔ ፌቨራይት ግን ለበጎ ነው ነገር የሚሆን በቃ እሱ ለበጎ ነው። በቃ እያንዳንዱ ነገር ገንዘብ ያዝም ከራሴ ጋር የተያዘ ለበጎ ነው እንደዛው እኔ ጋር የተያዘ አሉ ሪል የሆነ ነገር አለበት ሂፕ ላይ ግን ያው አልበም እንደመሆኑ መጠን ደግሞ ማርኬት ዋይዝ ምናምን በሚለው ታስቦ አንዳንድ ነገሮች ምናምን አስገብታል። ያ ደግሞ ከሚሰጠኝ አስተያየት በጣም ምርጥ ነው የሚባለው። አዎ ሰምተማ አይደለ? ቴንክ ዩ ሪያ እኔ ኤክስፔክት አላደረኩም። አሁን አንተ ስትነግረኝ እኔ ሰው ጋር ራሱ ይደረሳ አልመሰለኝ ነው። አሉ ባይዘው ብዙ ሰው አለ ኩዝ አለ ክሪቲካል አድማጫል ያ በክል እነሱ ሰዎች ስለማያወሩ ነው ቲክቶክ ላይ ምናምን ከሚንጫጩት ማለት ስላልሆኑ ችግሩ እንጂ አሉ በደምብ እውነት ነው። እኔ ገርሞኛል። እኔ አሁን እንግዲህ ወራ አልሆነኝ ቲክቶክ ምናምን ስለምን የት ላገኘው የልጅ እያልኩ ነበርና ቲክቶክ ስክሮል ሳደርግ አጣን ነው መጣ ዛፍ የፈተነ ይጻፍኩ እንደባለ እሱም ደግሞ ወዲያው ነው የመደሰት ደስ ቢል እኛ ጋር እንደዚህ ሆነ በቀኛነትም ሆነ ያለበት እዛ ጋር መስተካከል ያለበትን ነገር እየተናገረ እንደዛ ሆነ። አንዳንዱ የሌለ ነው የሆነ እንትን ለመመለስ እንኳን የማይፈልግ አለ አላሙን እኛንም ብዙ ቤት ይያለ ወጀበሉን ብቻ እንደዛ መሆን የለም። በቀናነት ነው ምንም ነገር አሪፍ የሚሆነው በቀናነት ነገሮችን ስታስኬድ አለበለዚያ ምንም ነገር ከባድ ነው። ከንኮንክ ይቀናል። በቃ እኛ በላይፋችን ሂፓፑንቶ በላይፋችን ያየነው ያ ቀናነት ለኛ ጠቅሞናል። ላይፋችን በቃ እየኖርን ጀስት ያንን ነው የምናስበውና አሪፍ ከመከም ወደዛ ከማሪፍ ስራ ነው ያው ግጥም ሆምብላ ነው እሱ ይገርመኛል። እሱ ሆምብላ ነው እነቱም ሆምብላ ነው አይደለ? በጣም ከባዱ ስራ ግን ከሆምብላ ነው እንትን ነው እያሰብ ኦኬ እያሴ የሚለው የኦሮሞው ዜማው እሱ ታሪክ አለው ምን መሰለህ? ዜማውን ሲሰጠኝ እኔ ያው የህዝብ ነው መሰለኝ የህዝብ ነው የህዝብ ሌላም ልጅ እኮ ተጫውቶታል አይደል? ብዙ ሰው ተጫውቶታል። በፊትማ ጌታቸው ለማርያም ወይሮና ማናቆ እሱ ተጫውቶታልና እሱ ዜማ ይሄ በጣም ከባድ ነው። እንግዲህ እንደፈለግ ተወጣዋለኝ እኔ ማኪ እሺ እና ኦኬ እኔም አዲስ ነገር መሞከር ደስ ይለኛልና ሁሉ ጊዜ ስተኛ ባጠገቤ እስክሪብቶና ወረቀት አለ። እኔ ተኝቼ ነው የሚመጣልኝ ገጠር የሆነ ተኝቻለሁ ግን አልተኛውም ማለት ነው። እኔ ማለ እነሳለሁ ተነስቼ ምናምን ይዛታለሁ የሆነ ሰዓት ላይ ጠዋት ነገር ረሳዋለሁ ካልጻፍኩት ይረሳሉ ማለት ነው። ብልጭ ነው የምትለው እዛ እያሰብኩኝ እንግዲህ ወር ምናምን ይፈጅበታል ብሎ ነው ያሰፉትና እኔ በአንድ ለዚህ ነው የጨረሱት ግጥም እና ጌሬር ሳሉ አይደለ እንደቃሉታው እንቶልም ላጎኔ በረታ ሰናመሜ ምናምን የሚለው ኦሮምኛ ነው። እሱ ማን ማለው ይሄን ታለንት ነው እኔ ብዬ የምለው ራሴን እንትን ማለት አይሆንና
በኦሮምኛ ነው የተለመደው። አይ ብዙ ሰው ሲሰማው መጀመሪያ የመሰለው ኦሮምኛ ነው የመሰለው፣ ግን አማርኛ ነው እንደዛ። እና እሱን ጽፌ ምናምን አማርኛውን ተስተውሰና አስተውሰና አማርኛውን ኦኬ የጌሬሰው አምጡልኝ ምላጎኔ በረታ ጸናመሜ ፈልጉ ፈላልጉና ከጨፌው በትሱና ተመለሽ በሏ ተረተይ የመለሽ በሏ ተረተይ በፍቅሯን የታመሜ ጨከነሽ ደጋክሜ ሆና ቤት ተጋድሜ ተይበሏ ተይማል ወደሜ አሁ እንግዲህ አስቡ ከስንት ዓመት በኋላ ነው እንድና ስለዚህ እየረሳሁ እንደው እና እሱን ሰርቼ ምናምን ሄድኩኝ እና ሁለተኛ እንትን አለው እንደዚህ ማለት ነው እና እሱን ሙሉን ጨርሼ ማለት ፈርሱን ምኑ ያሲኒዮን የሚለው ስኮረስ ያሰብኩ ነው ገፍቶ የምዞረው ያንቺ ፍቅር ኬር በዛ ሰርቼዋለሁ። እስቲ በለው እሺ ወዲያው በዛ የዛኑ ቀን በቃ ሪከርድ በቃ አንዴ ነው የገባሁት። በዛ በቃ ጨበጨበ። ይሄን በቃ የተለየ ታለንት ነው። አይ ጨበጨበ። ለኔም እንደ እንትን ነው ማለት በጣም ሪስፔክት አለ ለዚህ ዛፍ ጌሬርሳ በአማርኛ ማንም አልሞከረም። የለ እኔ የሚለውን ነገር እኔ ነኝ እዛ ጋር እንትን ያለው ምን እንጂ አላውቅም። ሞክረው የነበሩ ብዙ ነው አላውቅም፣ ግን አልሰማሁም። እና የሚመጡትን እዛ ስቱዲዮ የመጡ የነበሩ ሰዎችም ቪዲዮዎችም በጣም ነበር የሚያደርጉት ምናምን ከባዱ ስራ እሱን ግን ለእኔ ምርጥ ነው የማስበው ለበጎ ነው ምክንያቱም ሪሌት አደርገዋለሁ ከራሴ ጋር ጽናት ያልኩበትም ራሱ የሆነ እንትን አለ ዛሬ ያለውን አስል ለቀጥታ ያ ነው እዛ ስቱዲዮ ውስጥ ያለው እንትን በቃ ይናልወን በመጨረስ ምናምን ያው ከወጣን ይወረድነው ምናምን አስል እሱ እንደማለት ነው። እዛ ውስጥ ቆይተናል ሰናዳን ለላው ወደ እንትን ንግባ ምርጥ አምስታቸው ንገ ከፒክን ጀመረና ያንተ አንድ ከውጭ ደግሞ ከኛ ሀገርም ተነግረናል። ሁለት ካታጎሪ ማድረግም እንችላለን። አፕካሚንግ ላይ ያሉትን ዘውጂዎችን ተነግረን እንችላለን። ምርጥ ራፖርት ኦኬ ከጆጆ ከቀርቡ ጄክሮዲ ቺኮ ቀደም ካለስ ደግሞ ቱፓክ ያ ና ከኛ ጋር ደግሞ ልጅያስ አንደኛ ደና ልጅያስና ቴዲ ያማ ኢመርጂንግ ካሉት ልጆችስ አሁን ካሉት አይዛክ ደውለች አይዛክ አዲስ አይዛክ ይወሰን ሞክራት ጎበዝ መሃል እኛና ስል በትንሹ እያየሁበት ነው እና አሉ ልጆች ብዙ መቃት ይቻላል። ግን ለኔ ፌቨራይት እቺ ናቸው ፕሌሊስቱን ናቸው ላይ እነዚህ በቃ ሁሉ ጊዜ ወይኔ ያው እኔ በኦልድ ስኩል ስለሆነ ከመጣሁት ተኔም ቤዜ እሱ ስለሆነ ያው ከድሮቹ ነው የነፓክና ይመቹኛል። የመጀመሪያ ደግሞ ኢሚኒየም ነበረ ስቶይ ከተበችኝና ይፍሽ የኢሚኒየም አለውት ነኝ የጄዚም ይመቸኛል። ምን አሪፍ ነው ቢዝነሱ ላይ በተለይ ቢዝነሱ ላይ ወይ እሱ አሪፍ በመተል ያለው እንደሞ ኬንሪክ ለጨይ አሪፍ ናቸው። ግን ሞር እኔ ኦልድስ ሚላይ እሱ ይመቸኛል በጣም እንትንም የኔ ስራዎችንም አይተውና ብዙ መሳበው ወደ ኦልድ ስኩል ቢቶቹ ይመቹኛል። እኔም ያው በደንብ እንትን ከኔ ድምጽ ጋር ይሄዳል። ወደዛ ወደኛ ስንመጣ ከኛ አብሮኝ ከነበሩት ባለንቂሻ አብሮኝ ከነበሩት እንግዲህ ያው አንደኛ የኪዚዋ ታገቢ ያለ ቢግ ሰቨን አለች አዲሱ ነው ተወም ስሙለት በዚህ ገሳ በላይ ነበር ነው የናስ ቢግ ሰቨን ይዙ አት ቢግ ሰቨን ከስ አያማ ወንጨፊ ያው ወንጨፍ ጃኒ ከሷ ጋር የሌለ ነው አብረን ብዙ ነገር ነው ያሳለፍነው። የስቱዲዮ አሰት የሌለ ነው ፏታ አራሳ ምናምን ነው የምንገናኘው። አስበው በዛን ጊዜ መላ ምናምን የለም ፋሚሊ ነው የሚሰጣ ለትራንስፖርት ብሎ ማለት ነው። እዛ የሷ ትራንስፖርት ምናምን የሆነ ሻይን ተጣበታለ ስቱዲዮ ውስጥ እንገባ ድረስ
ከዛ የኔ ትራንስፖርት ደግሞ ያው እሷን ሼር አድርገን ነበረ ምን ይሉምና ብዙ ነገር አሳልቶ ምሳሳን በጣም ነው ለስራችን ብዙ መስዋዕት የሚከፍላል ሻይ ብቻ እየጠጣን ነው የሚዋት ከዛ ደግሞ አስበው ሆነ ማታ ላይ ምናምን ነው የሚሰራው ሆነ ሰዓት ላይ ምናምን አቀናባሪ ላይመጣ ይችላል ምናምን ነገር ጊዜ እንትን ላይኖር ይችላል እዛ ማታ ላይ ሰራለ ከዛ መሽቶብት ወደ ቤት ትገባልና ከሷ ጋር ብዙ ነገር ሐሰዳ አለፍን እሷ ስራዋም ጎበዝ ናት ፍሎዋ ምናምን ምርጥ ነው ምርጥ ስራዎች አሉ እሷ ራሱ አሪፍ ነው ወጥቶ የሚሰራ አዎ እንትና ራሱ ለሙራጃም ይሰጣል ከተማ ሙራጃ ሙሊ ጋር ተገናኝታችኋል ስቱዲዮ ነበር ቤትም እንደሰጠው ነው ሲናገር አብረን ነበር እዛው እስኪ አስተውሉ ስለሙልቲ ሙሊ ሙራጃ ሙራጃ በወቅቱ እንትን ተማሪ ነበር መሰለኝ ዩኒቨርሲቲ ነበረች መሰለኝ እና እኛ ያው እዛ ቅድም እንዳለው ሁሌ አለን ስቱዲዮ አለን ምክንያቱም በቃ እሱም ብቻ ነው የምንሰራ የነበረው እሷ አንዳንዴ ትመጣለች ወደ ምሽት ምናምን ነገር ማታ ላይ ትመጣና አንድ ስራ ምናምን ድሮፕ አድርጋ ምናምን ከዛ አብረን ተያይዘን እንወጣለን ምናምን እና አሪፍ እንትን ነበር ያኔ በወቅቱ እሷ የምትሰራቸው ስራ ልክ አሁን የሰራችው ያኔ የተሰቡ ናቸው አሁን ያኔ የተሰሩ ሚሊየን ምናምን ያኔ የተሰቡ ነው yes እኛ እንሰማ ነበር እኔ የኔ ፌቨራይቶች ራሱ ነበር በጣም እሱ ሲቀረጽ ምናምን እዛው ብቻ ብለን ነው የምንሰማው ምናምን ሁኔታ አሁን ላይ በቃ እየታዩ ያሉ ሰው በዚህ ቪዲዮም ላይ ምናምን ቲቪም ላይ እየታዩ ያሉት በቲክቶክም እየታዩ ያሉት እዛ እኛ ጋር እዛው እኔ ጋር ነበሩ ካሩን ላይ ገይሶብ ናቸው ነበር ናቲ ወይ በል ሙራጃ በል እሱ ጋር እንትን ያው እንጮ እዛ እሷ እዛ ትመጣ ነበር አሪፍ ነበር በድምጻችን ነው የምታቀምና ሙሌ ምናምን ስራት በቃ ኦራጂ ዛም ትላለች በደንብ ነው በቃ እያንዳንዱን እዛ የሚመጣውን ጀማ ምናምን በድምጽ ነው የምታሰው በስልክ ራሱ ኦኬ አሁን እንኳን ኦኬ ሴፍ ስለምታረግ ይነግራት ይችላል ያኔ በጣም የሚገርመኝ እኔ ገስ በቃ ቆማምና እናገኛታለን ስቱዲዮ ስትጠብቅ ምናምን እኛም ስንመጣ ሙሌ ምናምን ስንላት ሌላጂ ምናምን ትላለች በድምጽ በድምጻችን ኳሱ ሊጮት ነበር ዟልት ብሉናል ይዛኔ ሙሌ ራሱ አንተ ልጅማ ማስመርመር አለብኝ ማሞ ብሉት ነበር ሰርፕራይዝ ያደረገው ነገር አንድ ቀን አሁን ድረስ አያምንም ይመስለኛል ና ኳሱን አምጮታለሁ ብሎታል አንዴ ወያም አዳት ወሰደኝ አንተ ምናምን ሰው የእጅና ምን ነገር ሰራልሽ ግጥም ደግሞ ጥን ጎበዝ አሪፍ ደረጃ ራሱ ስቶር በጣም ግቀርብ ይፈልማል ወንዲያውን ጎላገዳል ወዛ ሰንዳ ሰራ ሰራገንና ጨርሰ ስድስተኛ ላይ ከስድስተኛ ይዘናት ነው ወደ ታክሲና አብረን የሰኑ ናሪ ወደ ቤት እና በጣም ፈጣን ይገርመኛል አሪፍ ነው የሚወጡስ እንትን ነው እኛው የሚያሰናክለን ነገር አለ ሌላ ነገር ታያለ yes ሱ ኮንሺየስ ነው በቃ እዛ ላይ ፎከስ አሩን ፎከስ ድኑ ሁሌ ስለዚህ በጣም አሪፍ ስራዎችን ያው ዲካል በቃ አሪፍ ምት አልካም ዘፈን ልንሰማ ስንል ፎታ ወርጉና ራሳችሁ ላይ አርጉ ነበር ይባላል ማለት እንትን ነው አሪፍ ስኪል ነው ያለው ራክስታክ እንትን ለማለት ከኔ ጋር ስላለ ሳይሆን በእኛ ሀገር ደረጃ ካችሁ ቀደም እንደ ፋን ስለጠየቀ በእኛ ሀገር ደረጃ ካጡት እንደ ራጄ አይነት ስኪል ያለው ሰው ያዳለ የኔ የራሴ ነው እንትን ሲሰራ ናቅናቃው በጣም ነው የደነገጥኩት አልሰሙትም ነበርና ኦኬ እንትኑ በቃ ይሄ ኢነርጂው በጣም ከባድ እና ከሰሙት በኋላ እንደዚህ አይነት ነገር እኔ ለመለወጥ የሆነ አንድ ስቴፕ ያስፈልገኛል ያሰብ ለራሴ እና እንደም እንመካከራለን ይሄንን አስተካክል ይደኛል ብዙ ጊዜ ቦዲ እዛች መድኃኒዓለም ሙሉ በረንዳ ደውነ ነበር ምንሰው አንዳንዴ ብዙ ጊዜ እናሳልፋለን ሂስቶሪ ያለን እዛ አስተባቢላ ስንጽፍ እንተራረማለን የኔን እሱ ነው ጋይድ የሚያደርግ የሱን ደግሞ ይሄን በታረጉና እንባባላለን እና ያንተን በጣም አሪፍ ሁላችንም እዛ ጀማ ነበር እኔ ያው ከስራ ተወጣን ደርስ ሶፎይታም ዝመጣ ኮርኩና እና እኔ ስገባ ስቱዲዮ ያው የስራ ልብስ ስለሆነ ራፐር አይመት
ፍሬምስ ወንድ ቤቱን ማናጀር ነው ምናምን ፕሮዲውሰር ምናምን ስማታ ይለሱልኛል እሺ ፕሮዲውሰር መጣ ደውሎ ለማሳየት ራው ተፈዘፊ ዲቪልግ ይስራ ይላል ታሪክ ይልክ አረብ ዳያኒ የደሩግ ያሳፈነ ናያው አልፎ ደግሞ አድማችን ለቀን ስላየን ደስ ይባል እስቲ ዙቤ ደርሳቱክ እንግዲህ ቀጣይ ደግሞ እና አጠንባይ አሪፍ ሀገር ይኖራል። ከመዝጋታችን በፊት የመጨረሻ የራፐሮች የኢትዮጵያ ራፐሮችን ስም እንጠራላችኋለን። ቢመቻችሁ ስሙ ሲጠራ ቀድሞ ትዝ ቢላችሁ ሙዚቃ ትነግሩናላችሁ። ኦኬ ካለኝ ከቴዲዮ እንቅስቃሴዎች ዴይስ የቻይኒ በቻይኒ የሲጀምር ቪዲዮ ላይ ያለ ጽሁፉ በቻይኒ ወይ የኒሜሽን ውዴ ዛሬው ነገር ዋናው አሪፍ እሺ ፓንፋዶት እስከዛ ረጂ ማስተውት ይችላል የባም አኒሜሽን በጣም ወስ ሶሪ ጋፓና ታም ስለ ሽራካ በመሰል ሰብ እንትን ብለናል ምን መሰለ በቃ ማለት ሪያሊቲውን እንትን ለማለት ዲስካሬጅመንት አለ እና ያ ተስፋ መቁረጥ ወደ ራስ ኮምፕሊት ህይወትን ወደ ማየት ትይዛል እና ከዛ ስትወጣ ደግሞ በሆነ ነገር ውስጥ ሆነ የተፈጠረብን ነገር ተራዝዋደ ቶታል እንደዛ አይነት ስሜት ውስጥ ሆነ ስለመጣ አንሶሎ ያን ነገር አሳወሰን እንደማለፍ እሱ ነው እንጂ ያው እንወዳችኋለን ሰማክን ስራቸው ይጋር ሳምሪክስ ፍሌክስ ሰነጋቸ ሳምሪኝ እሪ መመኝለት ማለት ቢሰራ በእንግሊሽ ራፕ ያደር አስቱዲዮ ማለት ኢንተርናሽናል ሞር በጣም እንግሊዘኛ ወዲ ጎዝ ነው ስቱዲዮ ሪካርድ ሲያደርግ ነው አይቼዋለሁ እና ኤነርጂውን ብታየው አማርኛ ከሚያደርገው ይልቅ እንግሊዘኛው ላይ በሱ ቢሰራበት በስማ በጣም የሚገርም ኤነርጂ እኔ ራሱ በጣም ደስ የሚለኝ ነው አይቼዋለሁ አንዴና በዛ ቢሰራ አሪፍ ነውና ፍሌክስን በጣም መቸኝ አሪፍ ስራ ዲሱ አሪፍ ነው ምትናፈቅ ጧት ማታ ይስ ሱ ማንከራ አሌክስ ነው ዲስትራካ አሌክስ አሪፍ ነው የአሌክስ በነገራችን ላይ ጎበዝ ነው ታለንትድ ነው በደንብ በቃ ፍሎ ማድረግና ይችላል ሰዎችም ታለንት እየለዩ ያዳምጡ ምናምን ብሏል ትክክል ማለት አሪፍ ነው በደንብ ነው አፕሪሺየት ማድረግ እሱም ጋር አብረን ስቱዲዮ ነበር ዳርክሞንስ ጋር ተገናኝተን እናውቃለን እና ሲሰራ አይቼዋለሁ ምናምን እንደውም ከያኔው አሁን ላይ አሪፍ ነው ያንኛ አብረን በነበርንበት ሰዓት ላይ ሳይሆን አሁን ላይ አንክሪደር በጣም አሁን የተጠቀማቸው አዳዲስ ነገሮችን ነው ምናምን አዳዲስ ልጆችን ነው የሆነ ኢንተርቪው ይወጋ ሚሰራ አረዳ ፓፓውያና አንተና ዲናር የሚባል አሁንም እኔ ዲናር ይመቸኛል እኔ ከሱ ጋር በሰራ ደስ ይለኛል ሳይቻው ኢንቾም ማላቀም ግን የሰራቸው ቢቶች አሪፍ ነው ለአሌክስ የሰራውን አይቻል ምርጥ ነው እንትኑ ስላለን አሪፍ ነው እና አሌክስ ጎበዝ ነው ማለት ያው እንዳልኩ ነው ታለንት ያለው ሰው ምናምን ያው እንትን እንዲል አይፈለግ በዲስ ባይመጣ ጥሩ ነበር ግን ያው በዲስ ያው መግባት አማራጭ ሆኖ ስላለ እንደዛ ስለሆነ በዛው ሲገባው እንጂ ታለንት ያለው በጣም ጎበዝ ነው ቀድም ሰጀስት ያረኩንም ምክር አይ ቲንክ አሌክስ በደንብ ይኖረው ይመስለኛል ገንዘብ ያዘ የሚለው ፓርት ላይ የሳው ተፍተፍ ላይ የሆነ ሰዓት የሆነ ሲንግል ለቆ ተዘስ ከቴዲዮ ጋር ከሰላቸው ቪዲዮ ኦልድ ኮሌክሽን ተነበረው ተይነያ ማለት ከደን ኮንሶር ስራ ውስጥ በደንብ ገባና ሶ ፋይናንሻሊ ስትሮንግ ሲሆን በዲስ ብሎ ባልዶን ብሎ ያስጨንቅህ እንጂ ይቸገር ነበር እንደዛ ባይሆን ኑሮ እንደዚህ ላይለቅ ይችላል ለስንት ውስጡ የተቀመጠ እኮ ብዙ ነገር አለ ታለንት ሊሆንሳ እና አሪፍ ነው እሱ በጣም ምርጥ ነው በዚህ ይቀጥልበት እኔ እሱ ነው ስለምለው በጣም ሪስፔክት አለኝ ለሱ አሪፍ ነው ዲስም ምናምን
ወደ ቢፍ ባይቀየር አሪፍ ነው። ዲስ መደራራሪ ኮምፒቲሽን ስለሆነ ሳይበዛም ኮምፒቲሽን አሁን ችግሩ ዲስና ቢፍ ከለያየ እንትን አለ ተመሳሰለ። እንደዛ መሆን የለበት። ዲስ ሞር አሪፍ ነው። በቃ ኮምፒቲሽን ነው ይሻላል ነው እና እንዲ ፐርሰናል ባይሆን ቢፍ ሲሆን ወደ ፐርሰናል እንደዛ ባይሆን አሪፍ ነው። ሲያምረኝም አሪፍ ነው። አሁን የሰራው ዲስ መሆኑ ጥሩ ነው። እኔ ኤክስፔክት አላረብትም በዚህ ከአማርኛ ላይ ምናምን እንደዚህ እኔ ቦር ማቀው በዛ ይመስለውና እና አሪፍ ነው። ሂፓፑ ትንሽ መነቃቃት ምናምን ነገር በዚህ አየሩን ይዞታል። ታይሙ ነው። በዚህ አጋጣሚ ፕሮሞተሮችም የሂፓፕ ኮንሰርት ሊዘጋጅ አሁን ላይ በቃ በጣም ስማርት ከሆኑ ጊዜው ነው። በቃ አሁን በዚህ ሰዓት ያ ለብቻው ማለት ነው። ሌላ ምንም እንትን ሳይ የሂፓፕ ኮንሰርት ይዘጋጅና በቃ ሊሰላ ይገባል። አሪፍ በጣም ቆንጆ ቆይታ ነበር። እናመሰግናለን ስለመጣችሁ። ስለዚህ እናመሰግናለን። አርት ፕላስ ወደ በሩ ክፍት ቢስ ነገር ነው። yes ቤታችን ነው እንደ ስልክ ያ ግድ ቴንክ ዩ በጣም እናስተጋብዛችሁ። መልካም እድል ለማግኘላችሁ እናመሰግናለን። አሳብ